ቀን ነው የተከለከለው። እሺ ያን ነገር ሁለቱም በፈቃደኝነት ካደረጉት ሁለቱም ላይ ነው ቅጣቱ፣ አሁን ቅድም የተናገርኩት። ነገር ግን እርሷ ሐራም ነው አይቻልም ክልክል ነው ያለውን አናድርግ እያለችው እሱ ከሆነ ያንን ነገር ያለ ፍላጎት የተጠቀመው ቅጣቱ እሱ ላይ እንጂ እሷ ላይ አይደለም። እሷ ላይ ያለባት ምንድን ነው? ያችን አንድ ቀን ቀባ ማውጣት ብቻ ነው። ቅጣቱ የለባትም፣ ፈቃደኛ አልነበረችም። ያለ ውዱ በስልክ ቁርአን መቅራት ይቻላል ወይ? በላጩ በውዱ መቅራት ነው፣ በውዱ መቅራት ነው። ነገር ግን ያለ ውዱ ብትቀሩ እንደ ወንጀለኛ አትቆጠሩም፣ ችግር የለውም። እሺ وقال الذي آمن يا قوم اتبعون أهدكم سبيل الرشاد يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار. أشي من نبر جنابة لا يهون صلاة موردنا قرآن بسلك مقرات اللي تتهيأ القرآن مقرات هيتشال ነገር ግን ሶላት ማውረድ ችግር የለው። كان لا يمنعه من قراءة القرآن إلا الجنابة ብላለች እናታችን አይሻ ረዲየላሁ ዐንሃ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ከመቅራት የሚያገዳቸው ጀናባ መሆን ብቻ ነበር ብላለች። ስለዚህ ጀናባ ሆኖ ቁርአን መቅራት ነው የተከለከለው እንጂ ሌላ ነገር አይደለም። ሌሊት ተነስቶ መብላት ንያን አይተካም። መብላቱ ብቻ ሳይሆን የነገውን ቀን እጾማለሁ የሚለው በጭንቅላት ውስጥ እንትን ማለት አለበት። ንያ ማለት ያ ንያ መሐሉሃ القلب وليس الطعام። ንያ መገኛ ቦታው ልብ ላይ ነው። قال شيخ الإسلام ابن تيمية رحمه الله تعالى من خطر في باله بأنه سيصوم غدا فقد نوى የነገውን ቀን እጾማለሁ የሚል ሐሳብ ሁሉ ያለበት ሰው በጭንቅላቱ ላይ ያ ሰው ለይተዋል አለ። ስለዚህ ሰውየው ያንን ሲበላ ጊዜ ያንን ማሰብ አለበት የነገውን ቀን ለመጾም እንደሆነ። እሱ ቁል ሁወላሁ አሐድ መቅራት 3 ጊዜ ማክተም ይቻላል እንዴ? ምንዳው እንደዚያ ነው ማለት እንጂ በቃ ቁርአንን ሳላከትም እችን ብቻ እየቀራሁኝ እንዳከተምኩ ይቆጠርልኛል ማለት ይሄ ተገቢ አይደለም። ነገር ግን ምንዳው ልክ እንደዚያ ነው። ልክ ለምሳሌ ልንገርህ፣ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ዑምራ ፊ ረመዳን ከመን ሐጀ መዒ ብለው ተናግረዋል። በረመዳን ዑምራ ያደረገ ሰው ልክ ከኔ ጋር ሐጅ እንዳደረገ ይቆጠርለታል አሉ። ኦኬ፣ ስለዚህ አሁን ረመዳን ሄጄ ዑምራ አድርጌ ሐጅ ግዴታ ያለብኝ ሐጅ ወድቆልኛል ማለት ነው? ላ አይደለም። ምንዳው እንደዚህ ያስገኛል ነው ታላላ እንጂ ግዴታ የሆነው ሐጅ ካንተ ላይ ወድቆልሃል ማለት አይደለም። ቻልክ ጊዜ ሄደህ ማድረግ አለብህ ሐጅ። ከዛሊክ ገደብ የጠየቀው ጥያቄ አክታ ጾምን ያስፈታል ወይ? አያስፈታም። ግን መክሩህ ነው። እሱን መዋጥ የተጠላ ነው። ትፈው ስለዋጥከው ግን ጾም አይበላሽ። እሺ ከቤትና ከመኪና ላይ ዘካ ይወጣለታል ወይ? ቤቱ ለመሸጥና ለማትረፍ የተቀመጠ ከሆነ ዘካ አለበት። መኪናውም ለመሸጥና ለማትረፍ በርሱ የተቀመጠ ከሆነ ዘካ አለበት። እሺ ኪራይ ከሆኑ ሁለቱም ቤቱም መኪናው ኪራይ ከሆኑ ሁለቱም በዛታቸው በራሳቸው ዘካ ይወጣላቸው። ነገር ግን ከሚገኘው ገንዘብ ዘካ አለባቸው። ቤቱ ተከራይቶ የሚመጣው ገንዘብ ለዘካ መጠን የሚደርስ ከሆነ ዘካ አለበት። መኪናም እንደዛው ታክሲ ሰርቶ ገንዘብ የሚያስገባ ከሆነ ከመኪና ሳይሆን ከሚገባው ከሚሰራው ዘካ አለበት። ነስር ጾምን ያስፈታል ወይ? አያስፈታም። አያስፈታም። ሻር መውሰድ ጾምን ያጠፋል ወይ? አያጠፋም። ነገር ግን ወደ አፍህ እንዳይገባ ጥንቃቄ አድርግ። ሳታስበው ቢገባ ጾም አይበላሽም። አቆኸውን ብለህ ከዋጥከው ውሃውን የዛኔ ጾም ይበላሻል። እሱ ሀይድ ላይ ሆነን ቀን ላይ ብንበላ ችግር የለውም፣ ችግር የለውም። እሺ ዊትር ላይ በጀማዓ ቁኑት ዱዓ ማድረግ ይቻላል ወይ? ይቻላል፣ ችግር የለውም። ኢማሙ ያደርጋል፣ እናንተ ተከትላችሁ እሱ አሚን ትላላችሁ። አዛን ሳይጨርስ መስገድ ይቻላል ወይ? አይቻልም። አዛን ሲባል ጊዜ ምን ማድረግ እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ሰሚዕቱም ኒዳእ ፈቁሉ ሚስለ ማ የቁሉ ልሙአዚን ወኢዛ ቃለ ሐየ ዐለ ሰላህ ሐየ ዐለ ልፈላህ ፈቁሉ ላ ሐውለ ወላ ቁወተ ኢላ ቢላህ ወኢዛ እንተሃ ሚን ልአዛን ፈቁሉ አላሁመ ረበ ሃዚሂ ዳዕወት ታማ ወሰላተ ልቃኢማ አቲ ሙሐመድን ልወሲለተ ልፈዲላ
وبعثه مقام محمود الذي وعدته إنك لا تخلف الميعاد من قالها حلت له شفاعتي يوم القيامة. النبي صلى الله عليه وسلم የአዛን ድምፅ በምትሰሙ ጊዜ ሙአዚኑ እንደሚለው ልክ እንደርሱ እየተከተላችሁ በሉ። ሐይ ዐለ ሶላህ ሐይ ዐለል ፈላህ የሚለው ላይ ሲደርስ ላ ሐውለ ወላ ቁወተ ኢላ ቢላህ በሉ። አዛኑን ሲጨርስ አላሁመ ረበ ሀዚሂ ዳዕወት ታማ እስከ መጨረሻው ይህን በሉ። ይህን ያለ ሰው የትንሣኤ ቀን የሌበልጃ ለእርሱ ብቁ ሆናለታለች ብሎ ተናግረዋል። ስውር እየበላህ አዛን ካለ ማቋረጥ አለብኝ ወይንስ መጨረስ? ማቋረጥ አለባቸው። 23 መስገድ ይቻላል፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው መጥቶ ጠየቃቸው። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ አውሱ ኢለ ረሱሊላህ ሰለላሁ ዐለይሂ ወሰለም ዐን ሶላቲል ለይል ፈቃል ሶላቱል ለይል መስና መስና። ስለ ሌሊት ሶላት ተጠየቁና ነቢ ሰለላሁ ዐለይሂ ወሰለም የሌሊት ሶላት 2 ረክዓ እያደረጋችሁ መስገድ ነው አሉ። ስለዚህ 2 እያደረጋችሁ መስገድ ነው ብለው አልገደቡትም። ራሳቸው ደስ እስካላችሁ ትሰግዳላችሁ። ከዛ መጨረሻ ላይ ግን ዊትር መስገድ አለባቸው። ነቢ ሰለላሁ ዐለይሂ ወሰለም ኢጅዐሉ አኺረ ሶላቲኩም ቢልለይል ዊትራ ስላሉ የሌሊት ሶላታቸው መጨረሻ ዊትር አድርጉ ብሏል። አለመገረዝ ሐራም ነው እንዴ? አዎ በወንዶች ላይ ሐራም ነው አለመገረዝ፣ በሴቶች ላይ አይደለም። ሴቶች ላይ ግዴታ አይደለም። በስህተት እኔ ካፍር ነኝ ማለት ችግር አለው ወይ? ምን ነሸጊቱ ካፍረሻል። ሰውየው በንጹህ አይምሮ ሳይታማ ለቀልድም ቢሆን እየተጫወተም ቢሆን እኔ ካፍር ነኝ ካለ ይከፍራል። ማስረጃ ቃለ ሱብሓነሁ ወተዓላ ወየቁሉነ ኢነማ ኩና ነኹዱ ወነልዓብ ቁል አቢላህ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ላ ተዕተዚሩ ቀድ ከፈርቱም ባዕደ ኢማኒኩም። እየቀለድን እየተጫወትን መንገዳችንን ማቋረጫ ብለን ነው እኛ ይህን ቃል የተናገርነው አሉ። በነቢ ሰለላሁ ዐለይሂ ወሰለም ዘመን ሰዎች የኩፍር ቃል ተናግረው በአላህ በመልእክተኛው በሱብሓነ አንቀጽ በቁርአን ነው የምትቀልዱት ከፍራቸዋል ተብሎ ተነገራቸው። እሺ አንድ ሴት ኒቃቢስት ለመሆን ግዴታ ቁርአን ማወቅ አለባት ወይ? ባትቀራም ስለ እስልምና ባታቅም ትለብሳለች ወይ? አማኝ መሆኗ ብቻ በቂ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ። አንተ ነቢይ ሆይ ሚስቶችህን ሴት ልጆችህን ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸዋል። ምእመናት ሴቶች ነው እንጂ ያለው የግዴታ ዓሊም መሆን ይጠበቅባታል አላለ። እሺ መሽኒያ መንካት ይፈታል ወይ? እሺ መስ ዘከር ሀል ዩንቅዙ ልውዱእ አም ላ ፊህ ኺላፍ በይነ አህል ልዕልም። ብልትን መንካት ውዱእ ያስፈታል አያስፈታም በሚለው ጉዳይ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ያስፈታል ይላሉ፣ ሌሎቹ ደግሞ አያስፈታም ይላሉ። ነገር ግን ማስረጃ ወደ የትኛው ነው የሚያመዝነው የሚለውን እንመልከት። ያስፈታል ያሉት የትኛውን ማስረጃ ይዘው ነው? አያስፈታል ያሉት የትኛው ማስረጃ ይዘው ነው? ትክክለኛ የትኞቹ ነው የሚለውን መጨረሻ ላይ እንሄድበታለን። ያስፈታል ያሉት ነብዩ ሰለላሁ ዐለይሂ ወሰለም መመሰ ዘከረሁ ፈልየተወጣ ስላሉ ነው። ብልቱን የነካ ሰው ውዱእ ያድርግ ብለዋል። ይህ የሚያሳየው ውዱእን ስለሚያስፈታ ነው አሉ። እሺ ያንኞቹስ ከተባለ جاء رجل إلى النبي صلى الله عليه وسلم وقال يا رسول الله هل مس الذكر ينقض الوضوء؟ فقال له النبي صلى الله عليه وسلم لا إنه عضو منك. አንድ ሰው መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር አንቱ የአላህ መልእክተኛ ሆይ ብልትን መንካቱ ያስፈታል አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አያስፈታም ማለት አያችሁ። ቅድም ብልትን የነካ ውዱእ ያድርጋሉ እንደሚፈታ ያሳያል እሱ። አሁን ደግሞ ብልትን መንካቱ ያስፈታል ወይ ሲላቸው አያስፈታም ማለት ገብታችኋል። ምክንያቱም አሉና አሁን አዳምጡ። ምክንያቱም لأنه عضو منك አሉት። ምክንያቱም እርሱ አንዱ የሰውነት ክፍልህ ነውና አሉት። ያው ስለዚህ ከዚህ የምንረዳው አንድ ሰው እንደ ማንኛውም ኖርማል ሰውነቱ ሳያስበው ቢነካ ብልቱን ውዱእ እንደማይፈታ ነው። ገብታችኋል። ስለዚህ ቀደም ይፈታል ያሉት ያኛውን إذا كان بشهوة በስሜት ከነካው ነው። ነገር ግን ይሄኛው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰውነት ክፍልህ ነውና አይፈታም አሉት። ልክ ለምሳሌ ልብስ እየለበስክ ከሻወር በኋላ ሳታስበው ብልትህን ልትነካ ትችላለህ አይደል? የዛኔ በስሜት ነው አይደለም፣ እንደ ማንኛውም ኖርማል ሰውነት ሳታስበው። ስለዚህ የዛኔ ውዱእ አይፈታም ማለት ነው። ነገር ግን ሰውየው ይፈታል ያሉት ያኛው እንደ ማንኛውም የሰውነት ክፍሉ ሳይሆን ስሜትን አስቦ ስሜት እየተሰማው ሰውየው ብልቱን ከነካካ የዛኔ ነው ይፈታል ያሉት። ይሄን ይመስላል። መስፈ ዘከር ቢሸህዋ ينقض الوضوء واذا كان بدون الشهوه لا ينقض الوضوء። ይሄንን ሁክም እናወጣለን ማለት ነው ከሁለቱ ሐዲሶች አይጋጭም።
የብልት ፀጉር በስንት ቀን ነው መላጨት ያለበት? በ40 ቀን። ማስረጃ ቃለ አነስ ብን ማሊክ ረዲየላሁ ዐንሁ ወቀተ ለና ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ቀስ አልአዛፍር ወነትፍ الإبط وحلق العانة وقص الشوارب على أن لا نتركه فوق 40 يوما. أنس بن مالك يتبارك الله صحابة منانا يا الله ملكتنيا نبي صلى الله عليه وسلم أرات نقراتوችን የ40 ቀን ጊዜ ገደብ አድርገውልናል አለ። አንደኛ ጥፍርን መቁረጥ ከ40 ቀን በላይ ማድረግ የለበትም። ሁለተኛ ይሄ ምንድን ነው ብብት ፀጉር መንጨት ካልተቻለ መላጨት ይቻላል፣ ችግር የለውም። ሶስተኛ የቀድሞ ቀነስ እችን መቀነስ ላይ ብዙ ሰው ይሄን ይላጨዋል፣ ስህተት ወይንም በጣም ያሳድገዋል፣ ስህተት ነው። መካከለኛ ነው መሆን ያለ መቀነስ ነው ያለበት። ቁሱ ሸዋሪብ ጅዙ ሸዋሪብ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ቀድሞ ቀነሳቸውን ቀነሱት ነው ያሉት። መጨረሻ ላይ የብልት ላይ ፀጉርን በመላጨት ላይ እንዲሁ የ40 ቀን ጊዜ ገደብ አደረጉልን አለ። ስለዚህ እነዚህ ከ40 ቀን ማለፍ የለባቸው፣ ከ40 ቀን ማለፍ የለባቸው። የራስን ፀጉር እስኪያክል እንዳትጠብቅ። በራስሽ ሻሃዳ መያዝ ትችላለሽ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። እሺ ጢስ ሰንደል ማጨስ ጾምን ያበላሻል ወይ? ችግር የለውም። ነገር ግን ልክ ወደ አፍንጫችሁ እንዲገባ አትሳቡት። ሆን ብላችሁ አውቃችሁ ያን የተከለከለው። ዝም ብላችሁ ቤቱን ለማጨስና ቤቱን ፏ ብትን እንዲል ችግር የለውም። የማዳመን ሸበካ ሰርቄ መጠቀም ይቻላል ወይ? አይቻልም። ያለ ፈቃዳቸው የሰዎችን ኢንተርኔት ያለ ፈቃዳቸው መጠቀም ይሄ ሌብነት፣ ስርቆት ነው። ያልተገረዘ ሰው መስገድ ይችላል ወይ? አዎ መስገድ አለበት። ንጽህናውን ጠብቆ መስገድ አለበት። ግን መገረዝ እንዳለበት አሳውቁት። ነብዩ ሰለላሁ ዐለይሂ ወሰለም ግዴታ አድርገዋል መገረዝን በወንዶች ላይ። خمس من الفطرة ومنه الختان 5 ከተፈጥሮ ግዴታዎች ናቸው። ከእነርሱ መካከል አንደኛው ግርዘት ነው ብሎ ተናግረዋል። ግርዘት በወንዶች ላይ ግዴታ ነው። ተራዊህ ሰግደን ዊትር ባንሰግድስ ይላል። እንደዚያ መሆን የለበትም። ነብዩ ሰለላሁ ዐለይሂ ወሰለም እጅዐሉ አኺረ ሶላቲኩም ቢልለይል ዊትራ ብለዋል። የሌሊት ሶላታቸውን መዝጊያ መጨረሻ ላይ ዊትር አድርጉ ስላሉ፣ ስለዚህ ዊትር መስገድ አለባቸው። ኒቃብ ግዴታ ነው ወይ? በዑለሞች መካከል ኺላፍ ቢኖረውም ግዴታ ነው ቢለው ነው ትክክለኛ። الشيخ عبد العزيز بن باز፣ الشيخ ابن عثيمين፣ الشيخ صالح الفوزان ታላላቅ ዑለሞች ይሄን አቋማቸው። ተራዊህ በየ2 ረካ ዱዓ ያደርጋሉ ይቻላል ወይ? ለዘወትር ማድረጉ ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም ይሄ ነገር። ነገር ግን ሰውየው እንዳጋጣሚ እንዳሰላመተ ዝም ብሎ አላህ እንዲለምን እንደ ጥፋት አይታይበትም። ነገር ግን ያንን እያቋረጡ በመካከል ሶላዋት እንላለን ዱዓ الجماعي الصلوات الجماعي هذا امر مبتدع ليس له اصل في سنة النبي عليه الصلاة والسلام። አንድ ሙስሊም እግዚአብሔርን ብሎ ቢምል ካፊር ያስብለዋል ወይ? አዎ ያስብለዋል። ምክንያቱም አላህ ሱብሓነሁ ወተዓላ የራሱ የሆኑ ስሞች ያሉኝ በእነርሱ ብቻ ጥሩኝ ብሏል። እርሱ ያልነገረንን ስም በራሳችን መሰየም ስህተት ነው፣ ክህደት ነው። አላህ በቁርአን ላይ ሲናገር ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ይላል። ለእኔ ለአላህ ጥሩ ስሞች አሉኝ በእነርሱ ብቻ ጥሩኝ ብሏል። ተቻል ወዘሩ الذين يلحدون في اسمائه سيجزون ما كانوا يعملون። እነዚያ በስሜ ላይ የሚያጣመሙ የሌለኝን ስም በኔ ላይ የሚለጥፉ ሰዎች እነሱን ተዋቸው አለ። በሚሰሩትንም ስራ ይመነዱበታል ነገ ትንሣኤ ቀን እያለ ተናገረ። ስለዚህ አላህ ራሱ በሰየመልን ስም ብቻ ነው የምንጠራው። هذه عقيدة من عقيدة أهل السنة والجماعة في باب الأسماء والصفات. سنساته 11 سنة. ማርያ ለረሱል ሚስታቸው ናት ወይ? በዑለሞች መካከል ኺላፍ አለ። ከሚስታቸው ነች ያሉ አሉ። ነገር ግን እሷ አይደለም አመዛኛው እኛው ነው። እሷ ሚስታቸው አይደለችም። እሺ ጅኑብ ሆኖ መጾም ይቻላል ወይ? አዎ ይቻላል። ከጾም ጋር የሚያያይዘው ነገር የለም። ግን ሶላትህን ማስገድ አለበት። ከሶላት ጋር ነው እሱ የሚያያይዘው። ሻወር ወስደህ መስገድ አለብህ ለሶላትህ። ፊልም ማየት ጾምን ያበላሻል ወይ? ቁርአን ቅራ አኺ፣ ዚክር አድርግ፣ ስለ ዲንህ ተማር ሂደህ
ወንድ ልጅ አለመገረዙ ወንጀለኛ ያስብለዋል ወይ? አዎ ያስብለዋል። አዎ ያስብለዋል። መገረዝ ግዴታ ነው በኢስላም። وقال الذي آمن يا قوم اتبعون يهدكم سبيل الرشاد يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار من عمل سيئة فلا يجزى إلا مثلها ومن عمل صالحا من ذكر أو أنثى وهو مؤمن فأولئك يدخلون الجنة يرزقون فيها بغير حساب ويا قوم ما لي أدعوكم إلى النجاة وتدعونني إلى النار تدعونني لأكفر بالله وأشرك به ما ليس لي به علم وأنا أدعوكم إلى العزيز الغفار لا جرم أن ما تدعونني إليه ليس له دعوة في الدنيا ولا في الآخرة وأن مردنا إلى الله وأن المسرفين هم أصحاب النار فستذكرون ما أقول لكم وأفوض أمري إلى الله إن الله بصير بالعباد فوقاه الله سيئات ما مكروا وحاق بآل فرعون سوء العذاب النار يعرضون عليها غدوا وعشيا ويوم تقوم الساعة أدخلوا آل فرعون أشد العذاب وإذ يتحاجون في النار فيقول الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا نصيبا من النار قال الذين استكبروا إنا كل فيها إن الله قد حكم بين العباد وقال الذين في النار لخزنة جهنم ادعوا ربكم يخفف عنا يوما من العذاب قالوا أولم تك تأتيكم رسلكم بالبينات قالوا بلى قالوا فادعوا وما دعاء الكافرين إلا في ضلال إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار. إيه مسجد مانو إيه المسجد ما قال እሺ ሁሱ አሰላሙ አለይኩም። በተራሁን ጊዜ አሰጋጁ ያሰገደ ያለ ቁርአን ከፍተን መከታተል እንችላለን ወይስ አንችልም? ይቻላል አይቻልም የሚሏልና እንዴት ይታያል? እሺ ተራህ እያሰገደ ኢማሙ ከኋላ ለሚከተሉ ሰዎች ለሁለት ይከፈላሉ። አንደኛ ኢማሙን ለሚያርም ሰው ለሱ ችግር የለውም፣ ሰማኝ የሆነ ምክንያት አለው ዑዝር አለውና። ሁለተኛ ግን ከዚያዎች ለሚያርሙ ላልሆኑ ሰዎች ዝም ብሎ ተራው ሰው ይዞ መከታተል የሚለውን በተመለከተ ሼክ ኢብኑ ዑሰይሚን አትከታተል ይሄን ተውት ይላሉ። ተውት
ለምን ከተባለ አንድን ሱና ስለሚያሰጣችሁ። ያ ሱና ምንድነው? በደረታችሁ ላይ እጆቻችሁን ማስቀመጥ። ቁርአን ይዘን እንቀራለን ካላችሁ ያንን ሱና ትተዋላችሁ፣ ታውቃላችሁ። ስለዚህ ከዚህ ያንን ሱና ላለመተው ሲባል አዳምጡ ዝም ብላችሁና እንጂ ቁርአኑን ይዛችሁ አትከታተሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ወضع اليد اليمنى على اليد اليسرى من سنن الأنبياء في الصلاة። በሶላት ጊዜ ደረታችሁ ላይ በግራ እጃችሁ ላይ ቀኝ እጆቻቸውን ደርባችሁ ማስቀመጥ ይህ የነቢያቶች ሱና ነው፣ መንገድ ነው ብለዋል። ነቢያቶች ሲሰግዱ የነበሩት ልክ ዛሬ እኛ በምንሰግድበት መንገድ እና ይህን ሱና ያሳጣችኋል ይዘን እንከታተላለን ካላችሁ፣ ስለዚህ ከዚያ ይልቅ ሱናውን ጠብቃችሁ እጆቻችሁን በደረቶቻችሁ ላይ አድርጋችሁ መስገዱ የተሻለና በላጭ ነው። ስልክም እንደዛው በእጅህ መያዝ አይቀርም። እሺ ከነጃሳ የጠራን መስሎን ሰግደን ሳናውቅ ጊዜ ሲያልፍ ነጃሳውን አየነው፣ ሶላቱን መድገም አለብን ወይስ የለብንም? ነጃሳው ማን ነው? ውዱ ሙሉ በሙሉ አድርገህ ከሆነ ሶላቱን አትደግም። ለምሳሌ ልብስህ ላይ ነጃሳ አለን በል፣ ስልኩ ሶላቱን ሰግደህ ጨረስክ፣ ሙሉ ውዱ ነበረ። ነገር ግን አስታወስክ ከጨረስክ በኋላ ሶላት መድገም አለብህ ወይ? ላ የለብህም። እሺ እየሰገድኩ ትዝ ቢለኝስ? ለምሳሌ 2 ረካ ሰገድኩኝና ልብሴ እንደተነጨሰ ትዝ አለኝ። አውልቄ መቀጠል የምችል ከሆነ እቀጥላለሁ። ነገር ግን በማውልቅ ጊዜ እርቃኔን የምቀር ከሆነ የዛኔ አቋርጣለሁ ሶላቱ። እንደገና ንጹህ ልብስ ለብሼ እሰግዳለሁ ማለት ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጫማቸውን ለብሰው እየሰገዱ ነበር። ጫማ ለብሶ መስገድ ይቻላል ንጹህ እስከሆነ ድረስ። ሰሓቦችን ውጭ ላይ ያሰገዷቸው ሰሓቦችም እነርሳቸውን ነብዩ ሰለላሁ ዐለይሂ ወሰለም ጫማቸውን ለብሰው ይሰግዳሉ። እየሰገዱ እያለ በመካከል 2 ረካ አሰግደው 2 ረካ ጫማቸውን አውልቀው ሶላታቸውን ቀጠሉ። ልብ በሉ፣ 2 ጫማ በጫማ 2 ረካ በጫማቸው ሰገዱ። ከዚያ እንደገና 2ቱን ደግሞ ጫማቸውን አውልቀው ቀጠሉ። በዚህ ጊዜ ሰሓቦችን ተከትሏቸው ያናድርገዋል። ከሰላመቱ በኋላ ጠየቋቸው፣ አንቱ የአላህ መልክተኛ 2 ረካ ሲያሰግዱን በጫማ አሰግደውናል፣ ከዚያ 2ቱን እንደገና ጫማዎትን ሲያወልቁ ተመለክተን እኛም አውልቀናል፣ ለምንድን ነው ብለው ጠየቋቸው። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ 2 ረካ አሰግጃቸው እንደጨረስኩኝ መልአኩ ጅብሪል ዐለይሂ ሰላም ወደ እኔ መጥቶ ሙሐመድ ሆይ የለበስከው ጫማ ሳታየው ነጃሳ ረክቷልና ሶላትህን እዚሁ እያለህ ሳታቋርጥ ጫማህን አውልቀህ ቀጥል ሶላትህን አለኝ። ለዚያ ነው አሉ። ከዚህ ምን እንረዳለን? ሰግዳችሁ ያንን በነጃሳ ጫማ የተሰገዱትን ሶላት ውድቅ ቢሆን ወዲያው ባቋረጡና እንዳዲስ በሰገዱ ነበር። ገብታችኋል? ነገር ግን ሶላቱን ለማይበላሽ ከዚህ እንረዳለን። ማውለቅ የምንችል ከሆነ ልብሳችንም ላይ ቢሆን ለምሳሌ ከላይ የደረብነው ልብስ ተነጅሶ ከሆነ ሶላታችንን መቀጠል እንችላለን። አውልቀ ነው። ገብታችኋል? ያመነጀሱ ትዝ ቢለን። ነገር ግን እርቃናችንን የሚያስቀረን ከሆነ የዛኔ ሶላቱ አይሆንም። ለምሳሌ ነጃሳው ያለው ፓንታችን ላይ ከሆነ አውልቄ እቀጥላለሁ ሶላቴን አትልም። ምክንያቱም እርቃንህን ትቀራለህ የዛኔ ስታውልቅ። ገብታችኋል? ነገር ግን ጫማ ወይም ደግሞ ከላይ የተደረበ ጃኬት ሊሆን ይችላል። እንደሱ ላይ ከሆነ ችግር የለውም። ወደም አንተ የጠየቀው ጥያቄ አሰላመትክ፣ ሙሉ ውዱ አለ፣ ልብስ ግን በነጃሳ ነበር የሰገድከው። ካሰላመትክ በኋላ ትዝ ቢልህ ያንን እንደገና መመለስ አለብህ ወይ? ላ አይጠብቅብህ። መመለስ እንደማይጠብቅህ ማስረጃው ነብዩ ሰለላሁ ዐለይሂ ወሰለም ቀደም የመጀመሪያዎቹ 2 ረካዓዎች እንደገና መልሰህ ስገድ በነጃሳ ጫማ ነው ያሰገድከው አልተባሉምና አሁን ይሄን ጨረሰ። ነገር ግን የውዱ ችግር ቢሆንስ? እሱ ደግሞ ሌላ ነው። ሰግጄ ጨረስኩኝ፣ ገብታችኋል? ግን ውዱ አላደረግኩም ነበር ወይም ጀናባ ላይ ነበርኩኝ፣ ከጀናባ ሳልታጠብ ነው የሰገድኩት። ይሄን ሶላት እስከተባለ ይሄን መድገም አለብኝ። ይሄ ከዚያኛው የተለየ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እየሰገዳችሁ እያላችሁ ሐዲስ ላይ ሲናገሩ ምን አሉ? ኢዛ አሕደተ አሐዱኩም ወሁወ ፊ ሶላህ ፈልየንሰሪፍ ወልየተወዳእ ወልዩሰሊ አሉ። አንዳችሁ ሶላት ውስጥ ሆኖ ሳለ እየሰገደ ሳለ ውዱ ቢፈታ ወይም ውዱ እንደሌለህ ትዝ ቢለህ የዛኔ ሶላቱን ያቋርጥ፣ እንደገና ተመልሶ ውዱ አድርጎ ይስገዳል። ያቺው ሶላት መካከል ከሆነ አሰላምተን ከሆነ ትዝ ቢለን ውዱ እንደሌለን አሁንም እንደገና ሶላቱ እንደገና መስገድ አለብን መልሰን። ገብታችኋል? ነገር ግን የልብስ ላይ እንዲህ ነጃሳ ምናምን አይነት ነገር ቢሆን ከእሱ ጋር የሚያያዘው ነገር የለም። ዲኤስቲቪ ማየት ጾምን ያበላሻል ወይ ይላል። የአኺ በጾም ቀን ቁርአን ቅራ፣ ዚክር አድርግ፣ ስለ ዲንህ ተማር፣ በእንዲህ አይነት ነገራቶች ራስህን ጥመድ።
ገብቶታል። ያን ማየት ጾምን ያበላሻል ወይ ወደሚለው ስንመጣ ጊዜ የተከለከለ ሐራም የሆኑ ነገራቶች ከሆኑ ጾማቸውን ምንዳውን ይቀንሱታል። ካልሆኑ ግን ምንዳውን አይቀንስም፣ ግን ተضيع للوقت ይሄ ጊዜን ማባከን ነውና ሙስሊም በዚያ ነገር ራሱን ጊዜው ሊያሳልፍ አይገባም። እሺ ውዱ ሳረግ ጥርስ በተደጋጋሚ ይደማል፣ ጾም ያበላሻል ወይ? ጾሙ አይበላሽም። ወደ ውስጥ እስካልዋጥከው ድረስ ደግሞ ትፋው፣ ወደ ውስጥ እንዳትውጣው። አውቀህ ሆን ብለህ ከዋጥከው ነው ጾሙ ይበላሻል። እሺ አዛን ሲል ማሰር ይቻላል አይቻልም? አይቻልም። በዚህ አካባቢ የሱብሒ አዛን ወቅቱን እና ጊዜውን ጠብቆ የሚደረግ ከሆነ አይቻልም። አዛን እየተባለ መብላት አይቻልም። ነቢ ሰለላሁ ዐለይሂ ወሰለም በጊዜያቸው 2 አዛን ይደረግ ነበር። የሱብሒ አዛን ቢላልና አብዱላህ ብን መክቱም ያደርጉ ነበር። 2ኛው አዛን እስኪባል ድረስ ብሉ፣ የዛኔ ግን ሲባል አቋርጡ ብሎ ተናግረዋቸዋል። ከሱብሒ በኋላ ከሀይድ ብንጸዳ መጾም እንችላለን ወይ? አይቻልም። ንያ መነየቻው ጊዜ ስላለፈ ቃል ነቢ ሰለላሁ ዐለይሂ ወሰለም መን ለም ዩበይት ቀብለ ልፈጅር ፈላ ሶውመ ለሁ ነው። ከሱብሒ በፊት ያልነየተ ሰው ጾም የለውም ብለዋል። ስለዚህ ሀይዳችሁ የጸዳችሁት ከሱብሒ በኋላ ከሆነ የዚያንን ቀን መጾም አይቻልም፣ ጊዜው ስላለፈ። በረመዳን ራሱን ያጠፋ ሰው የት ነው የሚገባው? ጀሃነም ከተዘጋ። እሺ አንደኛ የጀነት መከፈትና የጀሃነም መዘጋት በረመዳን ቀን። በዚያ ቀን ሰዎች ጀሃነም ስለተዘጋ ጀሃነም አይገቡም ማለት አይደለም፣ ወይም ጀነት ስለተከፈተ በዚያ ቀን የሞተ ጀነት ይገባል ሁሉ ማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ ጃአ ረመዳን ፉቲሐት አብዋቡል ጂናን ወጉሊቀት አብዋቡን ኒራን ወሱፊደት ሸያጢን አሉ። ፊ ሪዋየትን ኡኽራ ወሱልሲለት ሸያጢን። ረመዳን ሲመጣ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሰይጣናቶችም ይታሰራሉ አሉ። ይወታቸዋል፣ ሰይጣናቶችም ይታሰራሉ አሉ። ይሄ ነው። ምን ለማለት ነው ወደሚለው እንምጣ። ሰው በቃ የዛኔ ከሞተ በረመዳን እንዳለ ጀነት ሊገባ ነው ማለት ነው። አማኝም ከሃዱ ላ አይደለም። ኦኬ ጀሃነም ከተዘጋ የዛኔ ከሃዲያኖች ወደ ጀሃነም አይገቡም ማለት ነው። ላ አይደለም፣ እንደዛ አይደለም። እዚህ ጋር እየተናገሩ ያሉት ነቢ ሰለላሁ ዐለይሂ ወሰለም የጀነት በሮች ይከፈታሉ፣ ልክ እንዲሁ ደግሞ የጀሃነም በሮች ይዘጋሉ። ኮሜንት ላይ ክፉ ነገር ለሚጽፍ ማንኛውም ስርዓት አልባ ወይንም አሳዳጊ የበደላቸው ተንካሉ ክርስቲያኖች እንዳትመልሱባቸው። በስነ ስርዓት የሚከታተልና የሚጠይቅን ክርስቲያን አክብረን እናስተናግደዋለን። ለተሳዳቢዎች እንዳትወርዱ እባካችሁ። እዚህም ሊሆን ይችላል የትኛውም ቦታ ላይ ማንኛውም ክርስቲያን ተሳደበ ብላችሁ መመላለሱን ይሄ የአፍ መከፋፈቱን ተውት። እሺ ልጆች፣ የትኛውም ቦታ ላይ ዳቀረ ዝም ብላችሁ እሺ እንቀጥል እና በጀነት የጀነት በሮች ይከፈታሉ በረመዳን፣ ልክ እንዲሁ የጀሃነም በሮች ይዘጋሉ፣ ሰይጣናቶች ይታሰራሉ ሲባል ብል ማለት ነው። የጀነት በሮች የሚከፈቱት በአንደኛ በረመዳን ቀን ብቻ አይደለም፣ ዘወትር ሰኞና ሐሙስ ይከፈታሉ። ነብዩ ሰለላሁ ዐለይሂ ወሰለም ቱፍተሑ አብዋቡል ጀና አሰማንያ የውሙል ኢስናይን ወየውሙል ኸሚስ ብለዋል። ዘወትር ሰኞና ሐሙስ ብለዋል። ያቸው አይደለ? እንደ አጠቃላይ ግን ሰው ጀነትና ጀሃነም የሚገባው በእምነቱና በስራው እንጂ በዚህ ቀን ስለሞተ አይደለም። ይህ ልታውቁ ይገባል። አላህ በቁርአን ላይ ሲናገር እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች ይላል። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ይላል። ስለ ጀሃነም ሰዎች ሲናገር ደግሞ እነዚያ የካዱና ወለዚነ ከፈሩ እነዚያ የካዱ ወከዘቡ ቢአያቲና ናቅጾችን ያስተባበሉ ኡላኢከ አስሓቡ ናር እነዚህ የእሳት ሰዎች ናቸው፣ ፊሃ ኻሊዱን እነርሱ በእርሷ ውስጥ ዘውታሪዎች ናቸው ይላል። ስለዚህ የሰው ልጆች ጀነትና ጀሃነም መግባት በዚህ ቀን ስለሞቱ ወይንም ስላልሞቱ ሳይሆን በእምነታቸውና በስራቸው ያመነና መልካምን የሰራ ጀነት ሲገባ፣ የካደና ደግሞ ያልታዘዘ አምላኩን አላህ ሱብሓነሁ ወተዓላ ያመፀ ወደ ጀሃነም ይገባል እርሱ ማለት ነው። ይሄ ነው። እሺ ሰይጣን ይታሰራል ሲባል ምን ማለት ነው? ሰይጣን ይታሰራል ሲባል ምን ማለት ነው? ታዲያ ከታሰረ ለምንድን ነው ሰዎች ኃጢአት የሚሰሩት ወደሚለን እንምጣ። ሰይጣን ይታሰራል ሲባል የመወስወስ አቅሙ ይደክማል ማለት ነው በረመዳን። ለምን ከተባለ ጾመኛ ሆናችሁ። ጾመኛ በምትሆኑ ጊዜ ምን ትሆናላችሁ? ወደ መልካም ስራ በጣም ትቀርባላችሁ፣ ከኃጢአት በጣም ትርቃላችሁ።
ገብታችኋል። ስለዚህ የዛኔ ሰዎችን የመወስወስ አቅሙ በጣም ይዳከማል ማለት እንጂ እንዲህ ዝም ብሎ እንዳው ተጠፍንጎ እንዲህ ተሳስሮ ይኖራል ማለት አይደለም። እርግጥ በዚያም የያዙ ዑለሞች አሉ ገብታችኋል። ግን ይታሰራል ሲባል ኢማሙ ነወዊ እንደተናገሩት በዚያን ጊዜ የመወስወስ አቅሙ ደካማ ይሆናል ማለት ነው። አንደኛው ትርጓሜ እሱ ነው። ሁለተኛ ይታሰራል ተብሎ የተገለጸበት አለ። ሌላኛው ይታሰራል ሲባል ጊዜ ዋና ዋናዎቹ ሰይጣናቶች በጣም አማጽያንና አደገኛ እንትኖች የሆኑት ሰይጣናቶች ይታሰራሉ ማለት እንጂ ሁሉም ማለት አይደለም። ቦታቸዋል ነው። ያ ነው እንዳጠቃላይ በረመዳን የመወስወስ አቅሙ ይዳከማል ከሌላው ጊዜ በተለየ መልኩ ለማለት ነው። እሺ ሁሱ ሌላ ጥያቄ እሺ ኮሜንታች በጣም ተደራረበ። አይነት ትልቅ ነው ይላል ካሳውን። እሺ ላሳንስ ለማንኛውም ወደ ጥያቄያቸው ሄዱ። መናገር አልፈልግም፣ ግን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምንም መልክ የለውም ማስጠሊታ ነው ይላል መጽሐፍ ቅዱስ። ምን ትላለህ? ላሳይህ። ኢየሱስ ክርስቶስን መልክ የለውም ብሎ መጽሐፍ ቅዱስ ይገልጸዋል። መልክ የለውም ቃል በቃል አያምርም ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በጣም ቆንጆ እንደነበር መሲሁ ተናግረዋል። የሚገርማችሁ ማን ያከበረው? መሲሁ በጣም መልከ መልካም ነው። ነቢ ሰለላሁ ዐለይሂ ወሰለም በአካል አይተውታል። በጣም ያምራል መሲሁ። ለይሰ ቢጠዊል ወላ ቢልቀሲር አሉ ነቢ ሰለላሁ ዐለይሂ ወሰለም። በጣም ረጅም አይደለም መሲሁ፣ በጣም ማጨርም አይደለም። ወላኪነሁ መርቡዕ፣ ነገር ግን እርሱ መካከለኛ ተክለ ሰውነት ያለው ነው አሉ። ዐሪድ በይነ መንኪበይህ አሉ፣ ይሄ ትከሻዎቹ ሰፋ ያሉ ናቸው አሉ። ዋሲዑ ሰድር፣ ደረቱ ሰፋ ያለ ነው። በቃ ወንዳ ወንድ ነበር፣ በጣም ያምራል። ሸዕሩሁ ካነ ኢላ ሸሕመቲ ኡዝነይህ፣ ጸጉሩ እስከ ጆሮ ጫፍ ይደርሱ ነበር። በጣም ላዛ የሆነ የጸጉር ባለቤት ነው አሉ። ምንድን ነው ይህ? ለስላሳ ጸጉር ማለት ነው። እንደ አፍሪካውያን ቁርጭጭ ያለች አይደለች እና በጣም ውብ ነበረ መሲሁ ዒሳ ዓለይሂ ሰላም። በጣም ያምራል። ቅላትን ቀልቀል ያደረገ ነጭ ነበር አሉ። በጣም የገረጣ ነጭ አይደለም፣ በጣምም ቅልት ያለ ቀይ አይደለም። ቅላትን ቀልቀል ያደረገ ነጭ ነው አሉ። በጣም ያምራል መሲሁ ያ ጀማዓ። ነብዩ ሰለላሁ ዐለይሂ ወሰለም አነ ሰኡኽቢሩኩም ዐንሁ ፈዕሪፉሁ ብለው ነው የጀመሩት። እኔ ስለ እርሱ ልነግራችሁ ነው እወቁት ከወዲሁ መሲሁን ብለው ነግረውናል። በጣም ያምራል። ነገር ግን በጣም ምንም መልክ የለውም ብሎ መጽሐፍ ቅዱስ ይናገራል። አያምርም ነበር በክርስትና አስተምህሮ ማለት ነው። ላሳያችሁ። ይሄን ጥቅስ ክርስቲያኖች ለኢየሱስ ክርስቶስ ነው ብለው ያምናሉ። እኔ ያለ ማስረጃ አልነግራቸውም። ያው ኢንሻአላህ እሺ ወጣል እሺ መርሐባ እሺ። አይ ኑ ላሳያችሁ። ኢሳይያስ 53 ላይ ተመልከት። እሺ ያውና የመጨረሻ ላሳያችሁ አንድ ጊዜ ኢሳይያስ 53 ላይ ይሄ ስለ ኢየሱስ ክርስቶስ ነው ተብሎ ይታመናል። ክርስቲያኖች ሁሉ ያምኑበታል። ምን ይላል እዚህ ጋር? እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ ይላል። ይሄን ለእርሱ ነው ብለው ያምናሉ ክርስቲያኖች። እና ከዚህ ከላይ ጀምራችሁ ስታዩት ጊዜ ምን ይላል? ስለዚህ አካል ስለ ኢየሱስ ክርስቶስ የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል ይላል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል ይላል። መልክና ውበት የለውም። ያው መልክና ውበት የለውም። ባየነውም ጊዜ እንድንወደው ዘንድ ደንግባት የለውም። የተናቀ የተጠላ። ስለዚህ አያምርም ተብሎ ተገልጿል። መልክ የለውም፣ ውበት የለውም። ነገር ግን መሲሁ እንደዚህ አይደለም። በጣም ቆንጆ ነው። በጣም ያምራል። በጣም መልከ መልካም ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት ይህን ይመስላል ልጆች። እሺ
ወደ ትከተል ለወጣ ነው ልጆች መስጂድ ነው ያላት ምን አለ ሰውየው የመስጂዱ ሰው እንዳለ ትኩረቱ ወደ አንተ ሆኗል እያዩ ነው ከቂራታቸው እንዳይዘናጉ ምናምን ነው ያለው እውነቱና እንደዛ መሆን የለበት ረመዳን ነውና ሰዎች ቁርአን መቅራት ያለባቸው ትኩረታቸው ወደዚህ እንዳይሆን በሚል ነው ትክክል ሐሳቡን ተቀብያለሁኝ ኢንሻአላህ ሌላ ሰዓት እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱ ሱብሃንአላህ ሰላም ነው መቼ ነው ኖቬምበር የምትሆነው ግን ፑቲን ሆነ እኮ አሁን ፑቲን ነው እመጣችሁ እንዴት ነው አለው ሰላም ነው የሆነ ሐሳብ ነበረኝ ልጠይቅ መቻል ጠፍቶብህ ነው እናስታውስህ ልጠይቅ እያልኩ ነው ሐሳቡን ኦኬ ሐሳብ አለኝ ነው አይ ጥያቄ አዘለ ሐሳብ ነው እሺ ሐሳብ ፈልግ አማርኛ ነው ጥያቄ አዘለ ሐሳብ ነው አማርኛ አዘሉን እና ቆየውና አይ እንኳን እሱ አስቸጋሪ እንኳን አትሆንብኝ እሱ ቀኔ ዘራፊ መሆኔን አለማወቅ ነው ትላለህ ለማንኛውም ፑቲን ደህና ነህ ግን ተጠፋፋን ረጅም ጊዜ ሆነ ፈለገው ክብሩ ይስፋል አይ እያስወጡኝ ነው አንተ ጋር ስገባ እናም ለመውጣት ለምን ልግባ ብዬ ጠፋሁብህ አይ እሱ እንኳን ስተት ነው እያስወጡ ምናምን እኔ ጋር አለ የማይሆነው በሁዳዴ ጠም ማልዲፍረውን አለ ያስገቡኝ ወይ ያስወጡኛል አክቹሊ ብዙ ጊዜ አክሴፕት ማደርግም እኔ ነኝ ሳላስገባ ስቀር አላስታውስም ለማንኛውም በቃ ካስወጡህም እንግዲህ የራሳቸው ጉዳይ ከዚህ በኋላ እንቀጣለን እሺ የዛሬ ምን አየሁኝ መሰለ ፒኬ ሰሞኑን ያየኝ ከፍጥረት በፊትና በኋላ የአላህ አኗኗርና የእግዚአብሔርን አኗኗር እያየው ነበረ በሁለቱም መንገድና አኗኗር ስትል አላህ ከፍጥረት በፊትና በኋላ ይኖር የነበረውንና እግዚአብሔር ከፍጥረት በፊትና በኋላ አልገባኝም አሁን ስለ ኑሮ ስታወራ ምንድነው ላብራራለሽ አላህ ከፍጥረት በፊት ያለ ቦታ ይኖር ነበረ ከዛ በኋላ ውሃን ፈጥሮ በአርሽ ላይ መኖር ጀመረ ከዛ ከሰባተኛው ሰማይ ላይ በአርሽ ላይ ተደላደለ እግዚአብሔር ደግሞ ያለ ቦታ ይኖር ነበረ የቀጠለውም ያለ ቦታ በመኖር ነው ፍጥረትንም የፈጠረው በራሱ ውስጥ ነው እና እነዚህ ነገሮች እያየው ነበረ በዚህ ጉዳይ ማውራት ትፈልጋለህ ያው ችግር የለውም ማውራት እንችላለን በመጀመሪያ አላህ ያለ ቦታ ይኖር ነበረ እና ደግሞ አሁን በቦታ ላይ ነው ያለ ወይም ደግሞ አርሽ ላይ ነው ያለ ያልከውን መጀመሪያ እስኪ ቦታ ምንድነው እስኪ ቦታ ንገረኝ ፑቲን ቦታ የምትለው ነገር ምንድነው እሺ ቦታ ማለት ርዝመት ጥልቀትና ወርድ ያለው ነገር ማለት ነው ኦኬ ሶ አንድ አካል በቦታ አለ ስትል ምን ማለት ለምሳሌ በጨረቃና በምድር መካከል ጋፕ አለ ስፔስ ማለት ነው ያንን ምን ብለህ ነው የምትጠራው ቦታ ነው ወይስ አይደለም እሱም በእንትን ልንገር ባነሳነው ሐሳብ ላይ ልንገር ባነሳነው ሐሳብ እዛው አስገብቶ ብቻ ነጥለን ከምናወራው አሁን እንደዛ ሳይሆን መጀመሪያ እንድናወራ የፈለኩት ቆይ አንዴ ኦክቶበር አሁን እንደዛ አይደለም አንተ ስለፈለክ ስላልፈለክ ሳይሆን ጥያቄ ልጠይቅ ስለሆነ አገባብ እኔ ደግሞ እያልኩ ያለሁት ምንድነው መጀመሪያ እስኪ በቦታ ነው አምላክ በቦታ ነው ያለ ወይስ ከቦታ ውጭ ነው ያለ ምናምን የሚለውን ከማውራታችን በፊት ነው አይደለም ምንለው ቦታ ራሱ ምንድነው ነው መጀመሪያ እስኪ ሰው ስለ ቦታ መረዳት መቻል አለበት ለምሳሌ ከምድር በላይ ያለ ህዋ ላይ ተንሳፈፌ እኔ ብኖር ቦታ ላይ ነው ያለሁት ነው የሚባል ወይስ አይደለም አጭር ምላሽ ስጠኝ ፑቲን እሺ ቦታ ማለት ያው ቁስ ነው እንትን የሚይዝ ማለት ነው ቦታ የሚይዝ ነገር
ቦታ ለምሳሌ ቁስ ቦታ የሚይዝ ነገር ነው። ስለዚህ ያ ቦታው ያ ነገር ነው ቦታ የሚባለው። ለምሳሌ አርሽ አሁን እኔ የጠየኩ ጥያቄ ላይ ወደ አርሽ እንገባለን። ፑቲን አሁን ወደ አርሽ እንገባለን። በመጀመሪያ አላህ አርሽ ላይ ነው ያለ ብለን አናምንም። ይሄ መጀመሪያው ልንገር። ግን ወደ አላህ ከማስረዳቴ በፊት ቦታ ላይ ነው ያለ ብለንም አናምንም። ፑቲን ይሄ እንደዚህ ብዬ መዝጋት እችላለሁ። ግን ብዙ ሰው ቦታ ራሱ ምን ማለት እንደሆነ ብዙ ሰው ስለማያውቀው ከዛ አንፃር ነው አንተም ያወቅከው ስላልመሰለኝ ነው ቦታ ነው ያልኩ እየጠየቅኩ ያለው ነገር ነበር እኮ ቦታ ማለት ነገር ያለው እኮ አሁን እኔ የጠየቅኩ ጥያቄ ነበር። ለምሳሌ እኮ አሁን እኔ የጠየቅኩ አንዴ አንተ የጠየቅኩህን አይደለም እየመለስክ ያለው። እኔ አሁን የጠየቅኩ ምንድነው እኔ ከምድር ውጭ ላይ ያለ ህዋ ላይ ማለት ነው ተንሳፈፌ ብቆም ቦታ ላይ ነው ያለው ወይስ አይደለም ነው የጠየቅኩ። ወይ ነው ብለህ ወይ አይደለም በቦታ ላይ ሳይሆን ይኸውልህ፣ እንደዛ ጥያቄ ትክክል እኮ ስላልሆነ ልንገርሽ። ጥያቄ በጣም ፐርፌክት እና ትክክል ጥያቄ። መልሱን አላውቀውም ከሆነ አላውቀውም ብለህ አታስተካክለው። ጥያቄ መልሱን አላውቀውም ከሆነ አላውቀውም ብለህ እሺ፣ ቦታ ላይ ነው ያለው ነው የሚባለው ወይስ አይደለም? መልሱን ልንገርሽ። ለምሳሌ ከስፔስ ውጭ ነው በስፔስ ውስጥ ነው? ጥያቄ ስፔስ የምትለው ምንድን ነው? ይሄ ቦታ የያዘ ነገር ማለት ነው እኮ አንተ ቦታ የምትለው አሁን ቦታ ሲባል በቃ ተው በቃ ልዝለልህ ነው። ቦታ ሲባል ቁስ አካላዊ ነገር ከሆነ እያሰብክ ያለው ለምሳሌ ቁስ አካላዊ ስንል አርሽ ቁስ አካላዊ ነገር ነው። ፀሐይ ጋዝ ቢሆንም ቁስ አካላዊ ነው። ምድርም እንደዛው ጠጣሪ የሆነ ቁስ አካላዊ ነው። እነዚህን ቁስ አካላዊ ነገራቶች ከነዚህ አምላክ እነዚህ ላይ ነው ያለው ወይም ደግሞ ምድር ላይ ነው፣ አርሽ ላይ ነው፣ ፀሐይ ላይ ነው ከሆነ የምትለኝ ቦታ የምትለው ያንን ከሆነ አላህ ያለ ቦታ ያለ ነው። ቦታ የምትለው ነገር ግን ይወስነዋል ነው ማለት። ያ ከሆነ ግን ቦታ ያልሆነ ነገር አለ ወይ ብዬ ብጠይቅህ የለም። ለምሳሌ ምንም ነገር ላይ የሆነ አካል ምንም ነገር ላይ እንኳን ቢቀመጥ ያ ያለበት ጉዳይ ያለበት ቦታ ከዚህ ሌላ አማርኛ የለውም። አሁን እየጠቀስኩ ያለሁት ራሱ ያለበት ቦታ ብዬ ነው እየጠቀስኩ ያለሁት። ስለዚህ ከዚህ የተለየ አማርኛ የለውም። ቦታ ያልሆነ ነገር አለ ወይ ነው የምልህ ነው። አንተ ቦታ ስትል ጠጣር ወይም ጋዝ ነገር ምናምን ከሆነ እያወራህ ያለኸው ያው እንደዛ አይነት ቦታ ከሆነ የምትለኝ እንደዛ ያልሆነ አለ። ግን ያልሆነውንም ቦታ ብለን ነው የምንጠራው። ገብቶሃል? ለምሳሌ እስኪ ምሳሌ ልስጥህና ፑቲን የመጀመሪያ ፍጥረት ምንድነው ብለህ ነው የምታምነው? ፍጥረት ነው ያለው። በእስልምና ነው አይደለም? በእስልምና አይደለም። ያንተን እምነት ነው የጠየኩ። በፈለከው ሃይማኖት ግን ያንተ እምነት አንተ ፐርሰናል የምታምንበትን የመጀመሪያው ፍጥረት ነው። እሺ፣ እኛ መጽሐፍ ቅዱስ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስለሚል ምድርን ሲፈጥር ምድር የተፈጠረችበት ቦታ ይባላል ወይስ አይባልም? ምድርን ባዶ ነበረች። ኦኬ፣ ምድር ምን ነበረች አላልኩም? አዎ፣ ምድር የተፈጠረችበት ቦታ ነው ወይስ አይደለም? ከምንም እኮ ያ ነገር ቦታ ነው የሚባለው። አሁን ኤግዚስት የሚያደርግ አይደለም፣ ጠጣር አይደለም፣ ቦታ ነው የሚባለው። አዎ፣ ይሄን ነው ማለት። ስለዚህ ሁለት አይነት ቦታ አለ። እሺ፣ ቆይ አንዴ። እሺ ፑቲን፣ ሁለት አይነት ቦታ አለ። ያንን ሁለት አይነት ቦታ ማወቅ አለብህ። ቦታ ያልሆነ ምንም ነገር የለም። አንድ ነገር ስነግር ምድር የተፈጠረችበት እንኳን ቦታ ነው የሚባለው። ይሄ የቃል ቦታ ወይም ደግሞ በቃል ደረጃ ቦታ ብለን የምንጠራው። አንዴ ፑቲን፣ አይ ልክ ነህ ያላልኩህም። አንዴ ቆይ እሺ ፑቲን፣ አንዴ ስማኝና ነው አይደለም ነው ያልኩህ ይባላል ነው ያልኩህ። ስለዚህ አሁን ምንድነው እያልኩ ያለሁት ቦታ ያልሆነ ነገር የለም። ፍጡርም ይሁን ፍጡር ያልሆነም ይሁን ቦታ ብለን እንጠራዋለን። ፍጡር ያልሆነውን ቦታ ብለን የምንጠራው ነገር ጠጣር ጋዝ ምናምን የምንለው አይደለም። ላይክ ስፔስ ብለን ልትወስደው ትችላለህ። ምንም ነገር ባይሆንም ያንን ነገር ምን ብለን ነው የምንጠራው? ቦታ ብለን ነው የምንጠራው በአማርኛ ቃል በየትኛውም። ኦኬ፣ ስለዚህ መካን ይባላል፣ በአረብኛው መካን ይባላል። ይሄንን በደንብ ከተረዳህ አንተ ደግሞ ሌላ ሁለተኛው ቦታ ደግሞ ምንድነው? ፍጡር የሆነ ቦታ። እሱ ምንድነው? አርሽ ለምሳሌ ፍጡር ነው፣ ፀሐይ ፍጡር ነው፣ ምድር ፍጡር ነው፣ ሰማያት ፍጥረታት ናቸው። እነዚህ ደግሞ ፍጡር የሆኑ ቦታዎች ናቸው። ገባ? ስለዚህ እነዚህ ፍጡር የሆኑ ቦታዎች ካሉና ፍጡር ያልሆነ በአማርኛ ግን ቦታ ብለን የምንጠራው ነገር ካለ አላህ ያለ ቦታ ያለ ነው። ያለ ቦታ ስልህ አንተ የምትጠራቸውን ቦታዎች ነው፣ አርሽን ጨምሮ ማለት ነው። አላህ እነዛ ሁሉ ነገራቶች ውስጥ የለም። ስለዚህ ምን ብለን ነው የምናምነው? አላህ ያለ ቦታ ያለ ነው።
ገባ አርሽ ላይ ነው የሚል የትኛውም የሙስሊም ዘርፍ ነው ያላቅም ከአርሽ በላይ የሚባለው እናወራ ተራተር ያደረገኝ ፑቲን አንዴ ላስረዳ አሁን ወደ አርሽ ስለመጣው ከዛ በኋላ ሐሳብን ታስቀምጣለህ አላህ ከአርሽ በላይ ነው ብለን ነው ምናምን ከአርሽ በላይ ማለት ቦታና ጊዜ የሚባለው ፍጡር የሆነ ቦታና ጊዜ የሚያበቃው አርሽ ላይ ነው ስለዚህ አላህ Subhanahu Wa Ta'ala ከአርሽም በላይ ነው ከቦታም ከጊዜም ውጭ ነው ይያለ ነው ከዛ እንደዛ ነው ወይ የነበረ አሁን እንደዛ ነው የነበረ ከመጀመሪያው በነበረበት ሁኔታ ላይ ነው ወይ ያለ አዎ ያለ ሶ አላህ Subhanahu Wa Ta'ala ከአርሽ በላይ ነው ማለት አርሽ ላይ ቦታና ጊዜ የሚባሉ ነገራቶች እንደ እስላም አስተምህሮ አርሽ ላይ ነው የሚያበቁት እሱ ከነዛም በላይ ነው ማለት ነው አሁን ሐሳብን ማስቀመጥ ይችላል እሺ አሁን የነገርከኝ ነገር ገብቶኛል ሁለቱም ቦታ ይባላል ብለኸኛል ለምድር ለምሳሌ ምድር የተፈጠረበት ቦታን እርሱም ቦታ ነው የሚባለው ብለኛል አሁንም አንተ ቦታ ብለህ ጠራኸው ሌላ መጠሪያ የለውም እኮ ነው እሺ ችግር የለውም ነው አንተ በአንተ መንገድ ልሄድ ብዬ ነው በእኔ መንገድ ሳትሄድ እስኪ ንገረኝ ምድር የተፈጠረበት ምን ልትነው ቀላልን ቢሆን ብዬ ነው አዎ በአንተ መንገድ አሁን እንደዚህ አይደለም አሁን ግልጽ የሆነውን ነገር ስለሆነ ያነሳህ ያለው ምድር የተፈጠረችበት ካልክ ምን ቦታ ነው የምትለው ይሄ ቃል ነው አማርኛ ነው እሱ ንግግር ነው ተጣጣርና ጋዝ ነው በቃ እሱ ነው ያለው ንግግር ስለሆነ እንግባባበት ብዬ እኮ ነው ምክንያቱም ችግር የለውም አላ እሺ እንዴ እየቀጠልኩ ነው እኮ አላህ ያለ ቦታ ነበረ ሲባል እንደገና ማንተን አንዴ ስማኝ እንደ ተግባባል ነገር ብዬ ነው አላህ ያለ ቦታ እኮ ላግ ያረጋብህ ነው እኔ እኮ እያወራሁ አይደለም ፑቲን አንተ ጋር እየዘገየ እየደረሰ ተሰማኝ ነው የሆነ የሳቅ ድምጽ ምናምን እየሰማሁ ስለሆነ እሺ ቀጥልሽ እሺ አላህ ያለ ቦታ ነበረ ሲባልም ምድርም ደግሞ የተፈጠረበት ቦታም እሱም ምንም ቦታ ይባላልም ቢባልም እኔ ችግር የለብኝም አሁን ስለተግባባን ማለት ነው ችግር የለውም እሱ ነገር ግን ይሄ በፍጡር የተፈጠሩት ነገሮች ከአርሽ በታች ያሉት ነገሮች በሙሉ ግን ፍጡር ናቸው እነሱ ቦታ ይባላሉ ብለን እንያዝና ከዛም በላይ ያለውን ቦታ የሚባል ብንል ችግር የለውም እንደዛም እንበልና ነገር ግን አላህ እነዚህ ከአርሽ በታች ባሉት በእነዚህ ፍጥረታት ቦታ በተባሉት ውስጥ ግን አላህ የለም አይደለ ፒኬ የለም ስትል በምንነቱ በማንነቱ በዛት እንላለን እኛ በዛት ከሆነ አው በዛቱ ፍጥረታት ውስጥ አይደለም ቀጥል እሱን ነው እያልኩ ያለሁት እሺ ከፍጥረታት በፊትስ ከፍጥረታት በፊትም ፍጥረታት ውስጥ አለ ፍጥረታት ከሌለ ከፍጥረታት በፊት ብለህ ምንድነው የምትጠይቀኝ ፑቲን እሺ እንዴት እንደምጠይቅ ልንገርህ ከፍጥረታት በፊት እነዚህ ፍጥረታት የተፈጠሩበት ቦታ ነበር አይደለ ያው ቦታ በሚለው ስለተግባባን ነው እሱም ነግረህ እሺ ቦታ ምለን በቃል የምንጠራው እሺ ሁሉም ቦታ ያልሆነ ነገር የለም ባጭሩ ግን ቦታ ሲባል ይሄ ጠጣር ጋዝ ምናምን ይሄ በቃ ችግር የለውም በምን እንደተግባባን መሬት በመጀመሪያው ፍጥረት ምንድነው ሲለኝ መሬት የተፈጠረበት እሱ ምንድነው ቦታ በሚለው ተግባብተናል ችግር የለውም ስለዚህ አሁን እነዚህ ፍጥረታት ከጊዜ በኋላ የመጡ ስለሆኑ በእነዚህ ነገሮች ውስጥ ግን አላህ ይኖር ነበረ ወይ በዛ ቦታ ውስጥ አላህ ነበረ ወይ ነበር አትልም ከፍጥረት በፊት እንዴት ነው ነበር የምትለው ፍጥረታቶች የመጡት ከጊዜ በኋላ ነው አንተ አሁን ከፍጥረት በፊት እነዚህ ፍጥረታቶች ውስጥ ነበረው እያልከኝ እኮ ነው ምንድነው እያወራ ያለው ፑቲን ኖ ፍጥረት የመጣው ካለ መኖር ነው አይደለም እንዴ ፒኪ አው ስለዚህ እኔ እያልኩ ያለው ተላሳተለና ጥያቄ እስኪ ታስቀምጣለህ እሺ ተክለል አድርግልህ ይኸውልህ ፍጥረታት የመጡት ካለ መኖር ነው ከምንም ነው የመጡት ከምንም ከሆነ የመጡት አላህ ደግሞ ያለ ቦታ ነበረ ችግር የለውም ይሄ ቦታ በሚለው ስለተስማማን እናንተ አሁን ልክ ከአርሽ በላይ ምንም ነገር በሌለበት ውስጥ እሱ እንዳለ ሁሉ እነዚህም ነገሮች ፍጥረታት ስላልነበሩ በዚህ ውስጥም አላህ ሕያው ነበረ ማለት ነው ልክ አሁን ከአርሽ በላይ እንደሚኖረው በዚህም ነበረ አሁን ላለመኖሩ ምክንያት የሆነው ፍጥረታት ስላሉ ነው አይደለም
አይደለም። ምንድነው እያልከ እስቲ አሁንም እያልከ ያለው ነገር እየገባህ አይደለም። ቆይ አንዴ በመጀመሪያ አቅጣጫ አንጻራዊ ነው ፍጹማዊ ነው? አንጻራዊ አቅጣጫ። ስለዚህ አቅጣጫ የሚባለውን ነገር እዚህ ጋር እናጠፋለን። አቅጣጫ ስትል ከአንተ አንጻር እያወራ ስለሆነ ማለት ነው። ጥሩ። ይሄን ካየን አላህ Subhanahu Wa Ta'ala ፍጥረታትን ከመፍጠሩ በፊት የት ነበር አትለኝም? ኦሬዲ እኮ ፍጥረት የለም። ገባ? ተረዳኝ? ፍጥረት የለም። ፍጥረታትን ከፈጠረ በኋላ ግን ፍጥረታትን በቃ አልነበረም። አንተ ቦታ የምትለው ነገር አልነበረም። በቃ አሁን አንተ የምትለው ቦታ እኔማ ሁለት አይነት ቦታ አለ ብያለሁ። አንደኛው ፍጡር የሆነ ነው። ሁለተኛ ደግሞ በቃል ደረጃ ቦታ እያልን የምንጠቀመው ነው። ስለዚህ ይህንን ነገር በደንብ ክሊር ደረጃ ቦታ የምንለው ነበር። ስለዚህ ቦታ ያልሆነ ነገር የለም። እንደዛ ከሆነ ቦታ ያልሆነ ነገር የለም እያልኩ ትክክል ፒኬ። ስለዚህ ያ በቃል ደረጃ አሁን አታቋርጠኛ እንዴ ልጨርስ። እሺ ካተስ አላህ Subhanahu Wa Ta'ala ፍጥረታትን ሲፈጥር ፍጥረት ውስጥ ሆኖ አይደለም የፈጠረው። ፍጥረታት ከሱ ውጪ ናቸው የተፈጠሩት። ሲጀመር ፍጥረታት ማለት ከሱ ውጪ ሆኖ ነው የተፈጠረው። እሱ ፍጥረታት ውስጥ ሆኖ አይደለም ፍጥረታትን ከሱ በላይ እንደ ጣራ እንደ ምናምን እንደዚህ አይደለም የገነባው። አንተ እንደዛ ከሆነ የምትረዳው። ስለዚህ አላህ Subhanahu Wa Ta'ala በነበረበት ላይ ነው አሁንም ያለ። አዎ ያለ። ከሱ ውጪ ግን ፍጥረታትን ፈጥሯል። እኔ ሞባይልን አንድ ሰው ሞባይልን ክሬት ሲያደርግ ሞባይል ውስጥ ገብቶ አይደለም ክሬት የሚያደርገው የሚፈጥረው። ሞባይሉ ከሱ ውጭ ከሰውየው ውጭ ያለ ነገር ነው። አላህ Subhanahu Wa Ta'ala ፍጥረታትን ሲፈጥር ፍጥረታት ውስጥ ሆኖ አይደለም ፍጥረታትን የፈጠረው። እሱ ከፍጥረታት ሁሉ ውጭ ሆኖ ፍጥረታትን ከሱ ውጭ ነው የፈጠረው። ከተረዳኸው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ፍጥረታትን ከመፍጠሩ በፊትም ያለ ፕሌስ የነበረ ነው። ያለ ቦታ ጠጣር ጋዛና የሚባሉ ነገር ፍጥረት ከሆነ ነገር ውጪ የነበረ ነው። ፍጥረታትን ከፈጠረም በኋላ እንደዛው ነው ያለ። ምንም የተቀየረ የተለወጠ ነገር የለውም። አሁንም ከፍጥረታት ውጪ ነው። ያኔም ደግሞ ፍጥረታት አልነበሩም። ውጪ ነው ውስጥ ነው አይባልም። ከፍጥረታት ውጪ ነው የፈጠረው ማለት ምን ማለት ነው? ከፍጥረታት ውጪ ነው የፈጠረው። ፍጥረታት እኮ አልነበሩም አይደለ? ከመፍጠሩ በፊት ካለመኖር ነው የመጡት ፍጥረታት። በቃ አንተ ልጅ ማደራችን ነው። ለመጨረሻ ጊዜ ልንገርህ ከፍጥረታት ውጭ ነው ስለ ለምሳሌ አንተ ቤት እየሰራህ ከሆነ ግድግዳውን እንደዚህ እየሰራህ ነው፣ ጣራ እየሰራህ ነው፣ ውስጡን ትሰራዋለህ ማለት ነው። ውጭውንም ደግሞ ቤቱን ሙሉ ለሙሉ ትሰራዋለህ። እኔ እያልኩ ያለሁት አላህ Subhanahu Wa Ta'ala ዓለማትን ሲፈጥር ፍጥረታት ውስጥ ሆኖ አይደለም የፈጠረው እያልኩ ነው። ውስጥ ሆኖ እዚህ ላይ ጣራ፣ ታቼ ላይ ምድር፣ ጎንና ጎኔ ላይ ተራራ ምናምን። እስኪ ስማኝና እንደዚህ እሺ፣ ጥያቄ እንደዚህ ካልሆነ ምንድነው እያልከኝ ያለው? እስኪ ባጭሩ ነገር። እሺ እንዴት እያልኩ እንደሆነ ልንገርህ። መጀመሪያ በምን ተስማምተናል መሰለ? ቦታ አለ። ለምሳሌ መሬት የተቀመጠበት እሱ ቦታ አለ አልከኝ ከፍጥረታት በፊት። ከዛ መሬት የተቀመጠበት አላልኩም ምን? ኧረ ተው እኔ ያልኩት ነው የምነግርህ። የተስማማ ነው በቦታ። ስለዚህ እኔ ሐሳብ አይደለም የተቀመጠበት ምናምን የምትለው ያንተ ሐሳብ ነው። የኔና አንተ ሐሳብ የተስማማንበት መሬት መጥቷል። ቁስ ነገር ነው የመጣው። መሬት ግን ካለመኖር ስለሆነ የመጣው መሬት ቦታ ይዟል። ያ ቦታ መሬት የያዘው ቦታ ግን ከዛ በፊት መሬት ቦታ ይዟል አላልኩም እኔ ኖ በዛ ቦታ ነው አይደለም። ይዟል ማለት ቦታ ይዟል ማለት ቦታ የሚባለው ነገር የሆነ የሚያዝ ነገር አድርገህ አሰብከው። እኔ እያልኩ ያለሁት መሬት የት ላይ ነው የተፈጠረ ብለህ ያለ ቦታ ነው በቦታ ነው አትለኝም። ቦታ ራሱ በቦታ ያለ ነው። በቃ ይሄ ቦታ የምንለው የቃል ቦታ አለ፣ ጠጣሪ የሆነ ቦታ አለ። እሱን ነው እየነገርኩህ። ስቲል እየገባህ ያለው ነው እሱን። ይዟል የምትለው ነገር ወይ ጋዝ ሲሆን ነው ወይ ጠጣር ሲሆን ነው የሆነ ነገር ሲሆን ነው። ስለዚህ ቦታ ብለን እንጠራዋለን። ቦታ ተብሎ ማይጠራ ነገር የለም። እንጠራዋለን ያልነው ጋር ተግባብተናል እኮ ነው ማለት ቦታ ብለን እንጠራዋለን ያልነው ላይ እዛ ላይ ተግባብተናል ነው። ገብቷል? ኤግዚስት ያደርጋል ያ ነገር የትኛው ቦታ አሁን ነው ችግር የለውም። እሱን እንያዘው ነው ችግር የለውም አትበለኝም። ኤግዚስት ያደርጋል ወይስ አያደርግም? የኔ ተባለው መሰለ ፒኬ ያ ቦታ ብለን የጠራነው ነገር ላይ እኮ እሱን ነው እሱ መጀመሪያ ይግባ። ኤግዚስት ያደርጋል ኤግዚስተንስ ያለው ወይስ ነው? ፒኬ ኧረ ሰምቻለሁ፣ ቅድም ጀምሬ ሰምቻለሁ። ሐሳብ ገብቶኛል።
ይኸውልህ አሁን እንዴት ታደርገዋለህ መሰለህ? አሁን እሺ ብዬ ብሰማ ያ ቦታ ብለን በቃል ደረጃ የተጠቀምነውን የሆነ ፊዚካል ቢንግ አድርገህ ታመጣዋለህ። ለዛ ነው እየሰማሁ ያለ ነው። ቀጥል። አላመጣም። እሺ ሁላችሁ ስሙ። አላመጣውም ብሎ አለ። እሺ ቀጥል። ችግር የለውም። ወደ ጥያቄ አላመጣውም። ያኛውን በዛኛው ያ ቦታ ይባላል ብለን ተስማምተናል። በዛ ያ የምትለው ምንድን ነው? ይሄ እሺ ቀጥልሽ እኮ አሁንም እኮ ያ ስትል ይሄ እንደዚህ እንደዛ ስትል አሁን ስቲል ወደ ኤግዚስተንስ ወዳለው ነገር እየቀየርከው ነው። ያ ነገር ስትል ያ ነገር የሚባለው ምንድነው ነው ያልከው? እሺ ቀጥልሽ። ቦታ የሚባለው ነገር እነዚህ እነ መሬት ምናምን የሚባሉት እነዚህ ፍጥረታት ነገሮች የመጡት ከጊዜ በኋላ ነው። ከጊዜ በፊት የነበረ ከጊዜ በኋላ ጊዜ ምንድነው? ፍጥረታት ጊዜ የላቸውም። ፍጥረታት ጊዜ ያላቸው የላቸውም። ከጊዜ በኋላ ስትል ጊዜ ራሱ ስንት አይነት ጊዜ አለ? አሁን እንደውም ዛሬ እንደውም ካልተ እንትን ካላልኩ አቶ ወርድ ይቅርታና ስንት አይነት ጊዜ አለ? እሺ ጊዜ እንዴት እንደሆነ ልንገርህ፣ ችግር የለም። እሺ አላህ በመጀመሪያ ብዕርን ፈጠረ። ስንቱ አላህን ተውና ጊዜን አስረዳኝ ነው ያልኩህ። በሚገባ ቋንቋ ልንገርህ አንዴ ስማ። ችግር የለውም ያንተ ቋንቋም ይገባኛል። ጊዜ ምንድነው? እሱን ብቻ አስረዳኝ። እሺ ጊዜ የመጣው ፀሐይና ጨረቃ ከተፈጠሩ በኋላ በእነሱ ዑደት የሚቆጠር ነው። ኦኬ ስለዚህ ከዛ ውጭ ጊዜ የለም። ከዛ ውጭ ያለው ይሄ አሁን 50,000 የምትሉት እናንተ አለ። እሱ ደግሞ ስለኛ አልጠየኩም። እኔ ስላንተ እምነት ነው እየጠየቅኩ ያለሁት። አንተ ከእምነት ውጭም ይሁን ላይ ከክርስትናም ውጭም ይሁን የምትመልስልኝ አይመለከተኝም። እኔ ስላንተ እምነት ፐርሰናል አንተ ጋር ነው እያወራሁ ያለሁት። ስላንተ እምነት ነው እየጠየቅኩ ያለሁት። ስለዚህ ምልህ ምንድነው ፀሐይና ጨረቃ ከመፈጠራቸው በፊት ጊዜ አልነበረም? እሱ የእግዚአብሔር ጊዜ ነው። እሱ በሚቆጥረው መለኮታዊ የሆነ አቆጣጠር ይኖራል። እሱኛ ነው የሚመለከተው። ስንት አይነት ጊዜ ነው? እኔ መሸሽ ፈልገህ ነው? ለምንድን ነው መሸሸው? እየጠየቅኩህ እኮ ስንት አይነት ጊዜ አለ? ጊዜ ላስረዳህ አልካ እኮ። ለዛ ነው ስለማታውቀው ነገር አይደለም። መጀመሪያ ቦታ ምንድነው መረዳት፣ ሁለተኛ ጊዜ ምንድነው መረዳት፣ ሶስተኛ አቅጣጫ ምንድነው መረዳት። መሸሽ ፈልጋል። በቃ እየሸሸው ነው። እንኳን ደስ አለ። አንተ አሁን በማታውቀው ነገር ላይ ከምትከራከረኝ አሁን ጊዜ ላስረዳ ስትለኝ አልነበረ? አሁን መቀጠል ሲያቀት ነው አጀንዳ አይደለም የምትለው? አይደለም ነገርኩህ እኮ ግን አጀንዳ አይደለም። አሁን እኮ ጊዜ ላስረዳ ብለኝ እኮ ነበር። ከዛ ማስረዳት ማትችለው ነገር ሲሆን አጀንዳ አይሆንም። ነገርኩህ። ጊዜ ማለትኛ ፀሐይና ጨረቃ ከተፈጠሩ በኋላ ያለው በእነሱ ዑደት የሚቆጠር ነገር ነው አልኩህ። ጨረስኩ። ከመፈጠራቸው በፊት ስትል ጊዜን እያመላከትክ ነው ወይስ አይደለም? እሱ ጊዜ ደግሞ የእግዚአብሔር ጊዜ ነው። ስለዚህ በእግዚአብሔር ዘንድ ስንት አይነት ጊዜ አለ? እሺ ሰማኝሽ። እሺ ልንገርህ። በእግዚአብሔር ጊዜ ደግሞ በእግዚአብሔር በእኛ ሺህ ዓመት በሱ እንዳንድ ቀን ነው። እንደዛ ነው። ስንት አይነት ጊዜ አለ ፑቲን? ስንት አይነት ጊዜ አለ? መውጣት ፈልገሃል? አይመለከተኝም። ከምንድን ማን ነው የሚወጣ? እኔ ቤቱን ለቅቄ የኔ ፖይንት ስለ አላህና ስለ እግዚአብሔር አኗኗር መውጣት ፈልገሃል አይደለም? የኔ ፖይንት ለምን ጊዜ ላስረዳ ትላለህ? እግዚአብሔር አኗኗር ነው። ጊዜ ለምን ጊዜ ላስረዳ ትላለህ ነው ማለት? እሺ አልችልም። በቃሽ ተወው። እሱ አልችልም ሳይሆን አላውቅም በልና ቦታ ደግሞ አዎ ረያለ እሺ ተው ነው። አሁን ስለ ቦታ እናውራ። ጥያቄ ተመለስ። ቦታ በምን ተስማምተናል? እኔ እናንተ ፍጥረት የሆነውና ፍጥረት ከመፈጠሩ በፊት ያለውን ሁኔታ እሱንም ቦታ ብለን ይዘነዋል። በሱ ተስማምተናል። ችግር የለውም። አልተስማማንም። መሬት ከተፈጠረ በኋላ በፊት የነበረው ነገር ምናምን ብላል አልከኝ ቅድም። እሱ ቦታ ይባላል በምን ላልተስማማንም? እንደዛ ብዬ አላወራሁም። መሬት ከመፈጠሩ በፊት የነበረው ነገር ብዬ ነው ያላወራሁም። ምን ነበር መሬት ከመፈጠሩ በፊት? መሬት ተፈጠረ አይደለም እንዴ? መሬት ቦታ ያዘ አይደለም? ቦታ ያዘ እኔ አላልኩም። መሬት የቃላት ጨዋታ ነው ያስከው።
የቃላት ጨዋታ ስቲል እየገባህ አይደለም። አሁን እኔ ያወራው መጀመሪያ ስቲል እየተረዳኸው አይደለም። ለዛ ነው አሁን በቃላት ደረጃ ቦታ ብለን ስናወራ፣ በአፍ ደረጃ ስናወራ ኤግዚስተንሲ ያለው ነገር አይደለም። ስለዚህ መሬት ከመፈጠሩ በፊት ያለውን ነገር ቦታ ትለዋለህ። እንደዛ አትበለኝ። እንደዛ እያልክ ከሆነ ስለ ኤግዚስተንሲ ነው እያወራ፣ ስለ ጊዜ ነው ወይ እንደዛ ብለህ የምታወራው እንጂ ካልሆነ የሆነ ግዑዝ ነገር እያወራኸኝ ነው። እኔ ደግሞ እንደዛ አይደለም ማለት እኔ እያልኩ ያለሁት በቃላት ደረጃ ቦታ የማይባል ነገር የለም ነው። ይሄንን ስለ ፍጥረት የሆነ ቦታም ሊሆን ይችላል፣ ፍጥረት ያልሆነ ደግሞ ቦታ ብለን በአማርኛ የምንግባባው ንግግር በየትኛውም ቋንቋ የምንጠቀመው ነው እያወራሁ ያለው። ለምሳሌ ፍጥረት የሆነው ነገርስ ቦታ ይባላል አይደለም? ምድርማ ቦታ፣ ምድር፣ ፀሐይ፣ ጨረቃ ምናምን ቦታ ይባላል። አየው እንደዚህ መግባባት እንችላለን። ፍጥረት ይሄንማ ያኮነ ያልገባ እሺ ነው ተግባብተን። አንተ እኮ ነው እንደገና የሆነ ልታርቀው የምትፈልገው። ፍጥረት የሆነው ነገር ቦታ ይባላል፣ ፍጥረት ያልሆነውም ነገርም በቃላት ደረጃ ቦታ ይባላል አይደል? ችግር የለውም። ተግባባን እኮ። ሀሳብን አስቀምጥና ለምን ወደ ጠጣር እንደምታዘረው እነግርሃለሁ። በቃ ጨርሰው ሚውት ላድርግልህ። እሱን ተወው። በቃላት ደረጃ ያኛውም ፍጥረት ያልሆነውም ነገርም ቦታ ይባላል ብለን ከተግባባን የኔ ፖይንት እኮ እሱ አይደለም። ይኸውልህ የኔ ፖይንት አላህ ግን ፍጥረት የሚባለው ነገር ይሄ ቦታ ብለን የጠራነውን ነገር ከመምጣቱ በፊት ያኛውን ፍጥረት ያልሆነውም ነገር ቦታ ብለን በጠራነውም ነገር ላይ ይሄ ያዘው ይሄ ፍጥረት የሆነው ነገር ቦታ ብለን በያዘው ቦታ ላይ አላህ ይኖር ነበረ ወይ ነው ዋናው ፖይንት እኮ እሱ ነው እኮ። ይሄ ማለት ምን ማለት ነው? አላህ ከአርሽ በታች ፍጥረት ከመፈጠሩ በፊት ይኖር ነበረ ወይ ነው። ይሄ እኮ ቀላል እኮ ነው። ለምን ልታዘረው አይደለም እኔ እኮ ስልክ ነው እያልኩ ያለሁት። አንተ እያወራህ ያለኸው የሆነ ኤግዚስተንሲ ስላለው ጉዳይ ነው። እንደዛ የሚባል ነገር የለም። እኔ ስንቴ ልንገርህ። ለዛ ነው አልገባህም እልህ ደጋግመህ። ከአርሽ በታች ነበረ ወይ ትለኛለህ። ታችና ላይ አቅጣጫ አንጻራዊ ነው ብለን ጨርሰናል። ከመጀመሪያው የጠየኩህ ለዛ ነው። እኔ ሂደትህን ስለማውቀው ነው። ስለዚህ አሁን እሱን ተወውና ለምሳሌ ከአርሽ በላይ ምንም ፍጥረት የለም። ለምሳሌ ከአርሽ በላይ ያው ለውሃል መህፉዝ እንዳለው ነው። እሺ ከለውሃል መህፉዝ ውጪ ከአርሽ በላይ ምንም ፍጥረት የለም። ከአርሽ በላይ ያለው ቦታ ወይም ደግሞ ከአርሽ በላይ ስንል ቦታ ነው እያመላከተን ያለ ነው። ይሄ ቋንቋው ይባላል። ፍጥረታት ምናምን የሚባል ነገር ግን የለም ነው እያልኩ ያለው። አንተ ደግሞ እያልከኝ ያለኸው ፍጥረታት ከመፈጠሩ በፊት የነበረው ቦታ ላይ ከነበረ ትለኛለህ። አላህ እንደዛ ከነበረ ከዛ ፍጥረታትን ከፈጠረ በኋላስ እዛ ቦታ ላይ ነው ወይ ያለ? ወይስ ፍጥረታትን እዛ ቦታ ላይ ከፈጠረ በኋላ እንትና ምንድነው የሚባለው? ይሄ ፍጥረትን ስላስቀመጠበት ነው ወይ እሱ እዛ ላይ የሌለ? እንደዛ አይደል ጥያቄ? እሺ ቀላሉ መንገድ የምኑ ጥያቄ ይሄ ነው ወይስ አይደለም? ቀላሉ መንገድ ጥያቄ ይሄ ነው ወይስ አይደለም? ጥያቄ ይሄ ነው። እሺ ልስማ። ይሄ ጥያቄ ነው። ቀላሉ መንገድ አላህ አሁን ባለው ደረጃ ነው ከመጀመሪያውም የነበረው። በቃ ይሄ ነው በቃ ቀላሉ መንገድ። ከዛ አላህ ፍጥረታትን የፈጠረው አርሽ ላይ በድሮ አኗኗሩ ሆኖ ነው ወይ? በቃ ቀላሉ መንገድ አርሽ ላይ አይደለም። ድሮም አርሽ ላይ አልነበረም፣ አሁንም አርሽ ላይ አይደለም። እየሰማኸኝ አይደለም መሰለኝ። ሱራ 754 ምንድን ነው የሚለው? አላህ Subhanahu Wa Ta'ala ቁርአን ላይ ከአርሹ በላይ ከፍ አለ ተብሎ 7 ቦታ ምናምን ላይ ተጠቅሷል። ከአርሽ በላይ ማለትና አርሽ ላይ ማለት ሁለቱ ይለያያል። አርሽ ላይ አላህ አለ ብለን እኛ አናምንም። ከአርሹ በላይ ማለት አርሽ ላይ ነው ማለት አይደለም። ከአርሽ ውጭ ነው፣ ከፍጥረታት ሁሉ ውጭ ነው እያልኩ ነው። ከአርሽ በታች አላህ በማንነቱ። ከአርሽ በታች ምንድነው ያለው? በታች የሚባለው ነገር ምንድነው? ፍጥረታት። ለምንድነው ፍጥረታት ስትል ለምሳሌ አሁን ቆይ እንደው አንተ ዛሬማ አንተን ሳርልህ ይሄ ይታያል። ይሄ እያየኸው ነው። ይሄ ዓለም ነው። እሺ እንዲህ ላዞርልህ። ይሄ ዓለም ነው። እዚህ ጋር የአፍሪካ ስራ አለ። ኦኬ እንዲህ ላድርገው። ይሄ አሁን አፍሪካ ነው። ይሄ ዓለም ነው። ይሄ አፍሪካ ነው። እዚህ ላይ የቆመ ሰው በላይ ሲል ወዴት ነው እየጠቆመ ያለ? እዚህ ጋር የቆመ ሰው የምጠይቅህን ብቻ መልስልኝ።
መጠየቅም መልስልኝ። ፑቲን መሬት ክብናት እኮ የሶስተኛ ፑቲን ማን ጠየቀ? ክብናት አይደለችም ብዬ እኔ አልጠየኩህም። እዚህ ላይ ያለ ሰው ወደ ላይ ሲጠቁም ወዴት ነው እየጠቆመ ያለው? እዚህ ላይ ያለ ሰው ይሄን ብቻ መልስልኝ። ይሄን ብቻ መልስ አታውቀውም ነው አታውቀውም ነው? ይሄ እሺ፣ ከዚህ ጋር የቆመ ሰው ወዴት ነው? ወደ ላይ ሲል ወዴት ነው የሚጠቁም? እሺ ልንገርህ፣ ቆይ እሺ ልንገርህ፣ ስማኝ። እሺ አቅጣጫ ስንል አንጻራዊ ነው እኮ ብያለሁ። ቅድም እኮ አንጻራዊ ነው ብያለሁ። ለምንድን ነው ታዲያ ከአርሽ በታች የምትለኛው ነው? ትክክል። ከአንጻራዊ ነው ማለት ምን ማለት ነው? አላህ ግን ያለው ቆይ እኛ ሰባተኛው ሰማይ ላይ አይደለም ያለነው። ሰባተኛው ሰማይ ላይ ያለነው እኛ። አሁን ሰማይ ራሱ ምንድነው? ሰማይ ምንድነው? እሺ ቆይ አንተ ስማ እንዴ፣ አሁን ያሳየኝ ምድርን ነው አይደለ? እሺ ሰባተኛው ሰማይ አልካ፣ ሰማይ ምንድነው እያልክ ነው? ይሄው እሺ፣ ይሄ ምድር ነው። እሺ ጥሩ ነው እኮ አሪፍ ነው። ባይዘው ያመጣጥን ወድጀዋለሁ። ይሄ ምድር ነው። ይሄ ምድር ነው። ሰማይ በየት በኩል ነው ያለ? እስኪ ንገረኝ። ይሄ አሁን እቺ ምድር ናት፣ ዓለም ናት። ሰማይ ያለው በየት በኩል ነው? ምን ያወራለሁት? ምን ነው ያሳየኝ? ምድር ነው። እኛ ያለነው ምድር ላይ ነው። ስለዚህ ሰማይ በየት በኩል እንዳለ ታውቀዋለህ? እዚህ ምድር ላይ ሰማይ በየት በኩል ነው ያለው? ይሄ እኮ አሁን እያሳየኝ ያለው እኮ አንተ ቁጭ ያልክበት መሬት እኮ ነው። ሌላ ነገር እኮ አለ እያሳየኝ ያለው እኮ። ሰማይ በየት በኩል ነው ያለው? ሰማይ ያለው ከአንተ በላይ ነው። ከአንተ በላይ ስለኔ አልጠየኩም። እቺ ምድር ነች። እኔ ወጣው። እቺ ምድር ነች። የተቀመጥክበት ነው። ፒኬ መሸሽ ፈልገህ ነው የተቀመጥከው። እኔ የተቀመጥኩት እዚህ ላይ ነው። ይሄው አፍሪካ ቀንድ፣ ይሄው እዚህ ጋር ኢትዮጵያ ውስጥ ነው ያለሁት። ሰማይ በየት በኩል ነው ያለው? በዚህ ነው ያለው ሰማይ። ከአንተ በላይ እኔ ስለኔ አልጠየኩም። እዚህ ጋር እቺ ዓለም ነች። ሰማይ በየት በኩል ነው ያለው? ያንተ ጣራይቱ ጋር ነው ያለው። ስለኔ ጣራ አልጠየኩም። ሰማይ ይሄ ዓለም ነው። ሰማይ በየት በኩል ነው ያለው? ስለዚህ ሰማይ በየት በኩል እንዳለ አታውቅም። ሰማይ በየት በኩል እንዳለ አታውቅም። ምንም ማምለጥ ምናምን አይደለም። መጀመሪያ ይኸው ለአንዴ በቃ ሚዩት አድርግልኝና እኔ ላስረዳ። እሺ ሚዩት አድርግ። ጥሩ። መጀመሪያ ማለት ነው እኛ ስለ አርሽ፣ ሰማይ፣ ምድር፣ ጊዜ፣ ቦታ፣ አቅጣጫ ስንል መጀመሪያ እነዚህ ያለ ቦታ ነው በቦታ ነው፣ በጊዜ ነው ያለ ጊዜ ነው፣ ያቅጣጫ ነው ያለ አቅጣጫ ነው ምናምን ከማለታችን በፊት ጊዜ፣ ቦታና አቅጣጫ የሚባሉትን ነገሮች መረዳት መቻል አለብን ነው። ሰማይ እዚህ ጋር ላለ ሰው ሰማይ ወደ ላይ ነው፣ እዚህ ጋር ላለ ሰው ሰማይ ወደ ታች ነው። ያ ማለት ታችና ላይ የሚባለው ነገር ራሱ አንጻራዊ ነው። ስለዚህ ሰማይ የት ቦታ ነው ያለ ብዬ ብጠይቅ ይቺ ዓለም ስለሆነች ሰማይ እንዳለ ሙሉ ዙሪያውን ነው እንላለን ማለት ነው። እየተረዳችሁኝ ይመስለኛል አይ ቲንክ። ስለዚህ ሰማይ የት ነው ያለው ብዬ ይችን ዓለም ይዤ ብጠይቅ ሰማይ የምንለው ነገር ምንድነው ስንል ሰማይ ማለት በሁሉም ሀገር ላይ ሆናችሁ በሁሉም በዚህም ብትሆኑ በታችም በላይም ብትሆኑ ክብ ስለሆነ ሁሉም ሀገር ላይ ሆናችሁ ወደ ላይ የምታዩት ነገር በአጠቃላይ ያ ነው ሰማይ የሚባለው። ሌላ ሰማይ የሚባል ነገር የለም። ስለዚህ ሰማይን በላይ ነው ስል ከማን አንጻር ነው የምትለው ነው? በላይ ያልክ ያለው ከየትኛው ነገር አንጻር ነው? ኢትዮጵያ እዚህ ጋር ካለች ሰማይ ለሷ በላይ ቢሆን አሜሪካ እዚህ ጋር ካለች ደግሞ ሰማይ ለሷ በላይ ነው። ሁለቱም ላይ ብለው የሚጠቁሙት ግን የተለያየ አቅጣጫ ነው ከምድር ውጭ ነን ስናየው። ስለዚህ አቅጣጫ የሚባለው ነገር ራሱ ኢሉዥን ነው። ኢሉዥን ማለት ነው ምትሃት ነው ብላችሁ ሰዱት፣ ወይም ደግሞ አንጻራዊ ነው፣ ፍጹማዊ የሆነ አይደለም። ከዚህ በላይ ከምድር በላይ ሰማይ አለ ምንል ከሆነ ከዛ በኋላ ሰባቱ ሰማያት ካሉ ሰባቱ ሰማያትን ምንድነው እንደዚህ ያሉ በአንድ አቅጣጫ ብቻ የተደረደሩ አድርጋችሁ እንድታስቡ ያደረጋችሁ ነገር ምንድነው ነው እኮ። ብዙ ሰው የማይገባው መጀመሪያ ቦታና ጊዜን መለየት ስላለባችሁ ነው። የሆነ አካል ከማውራቱ በፊት ቦታ ምንድነው ጊዜ ምንድነው ተብሎ መለየትና ማወቅ መቻል አለበት። ጊዜ ስንልስ ምንድነው የምንለው? ጊዜ የተፈጠረበት እንላለን። ጊዜ ፍጡር ነው ስንል ጊዜ ተፈጠረ ከመፈጠሩ በፊት የነበረው ነገር ምን ተብሎ የሚጠራ? ጊዜ ነው። ጊዜ ከመፈጠሩ በፊት ካልን ጊዜን እየጠቆምን ነው። ጊዜ ከመፈጠሩ በፊት የነበረው ጊዜ ነው የምንለው።
ስለዚህ ጊዜ የሚባለው ነገር ራሱ ፍጡር ይሆናል። እንደገና ለምሳሌ አላህ Subhanahu Wa Ta'ala ነገራቶችን ከመፍጠሩ በፊት ስንል ጊዜ ነው ያመለከተን ያለው። መጀመሪያ አንድ ሰው ስለ አቅጣጫ፣ ስለ ቦታ፣ ስለ ጊዜ ከማውራቱ በፊት ምንድናቸው እነዚህ ነገራቶች የሚለውን ነገር ለምንድን ነው ይሄን ከተረዳችሁት አላህ ከአርሽ በላይ አለ፣ ከአርሽ በታችስ ፍጥረት ነው ያለ። እንዴት ነው አሁን ይገባቸዋል። ለምሳሌ ይሄ አርሽ ነው እዚህ ላይ አይደል ሰማይ አለ እያልን ያለ ነው። ሰማዩን አርሽ አድርገን ብንወስደው ከአርሽ በታች ምንለው አቅጣጫ ምድር ነው ማለት ነው። በዚህም በታች በሉት፣ በዚህም በታች በሉት፣ በዚህም በታች በሉት ምድር ነው። ከአርሽ በላይ ስንል ግን ከፍጥረታት ሁሉ ውጭ ነው ማለታችን ነው። አሁን ይሄንን አሁን እንደዚያው ማስረዳት ይጠብቅብኝ ነበር። እናንተን ትልልቅ ሰዎች እኮ ናቸው። ስለዚህ ከአርሽ በታች ያለው ከተባለ ከአርሽ በታች ያለ ፍጥረታት ነው። አላህ Subhanahu Wa Ta'ala ደግሞ ፍጥረታት ውስጥ አይደለም ያለው። ከአርሽ በላይ ነው ማለት ከፍጥረታት ሁሉ ውጭ ነው ማለት ነው። ስለዚህ ሰማይን ስትረዱ፣ ዓለምን ስትረዱ፣ አቅጣጫን ስትረዱ፣ ቦታ ሲገባችሁ ያን አላህ Subhanahu Wa Ta'ala ከፍጡራን ሁሉ ውጭ ያለ ፍጥረታትን በጠቅላላ ግን የሚያስተናብር መሆኑን ትረዳላችሁ ነው እንጂ አርሽ ሲባል እንደዚህ ጠፍጣፋ ነገር አድርጋችሁ ይሄ ዓለም ክብ ነች በቃ እንዲህ ያለ የሆነ ፕሌስ አለ እንደዚህ ጠፍጣፋ ነገር ነው። ያሳዝናል። በነገራችን ላይ ያልኩህን ነው የደገምከው። ያመጣው ካርታ መሬት ነው አልኩ። መሬቱ ደግሞ አንተ የተቀመጥክበት ነው። ሰማዩ ምንድነው አልከኝ። ሰማዩ እንደ ጣራህ ነው አልኩ። አሁን ያወራው ነገር ተመሳሳይ ነገር። ሰማይ የት ነው ያለው ነው ያልኩህ እኔ። ሰማይ ምንድነው አልኩ እኮ ሰማይ የት ነው ያለው ያልከኝ። ያመጣው ካርታ ምንድነው ስትለኝ የተቀመጥክበት መሬት ነው አልኩ። ሰማየቱ ጋር እኔ እዚህ ሁሉ በላይ ነው የተቀመጥኩት እኔ አውረተህም እኔ አሁንም አንተ በነገራችን ላይ ማለት ነው ፑቲን እንዲገባ ካልፈለግ አሁንም አንተ ለምታወራው አው ነገ ምን ነው የማወራው ካላሰወድከኝ በስተቀር እኮ እየሰማው ነው። አንዴ ልስማኝ 4 ሰዓትም ላወራ እችላለሁ። እኔ ፑቲን እየገባ አይደለም እኔ ያለኸው እኔ ቤት ነው አታስወርደኝ። አሁን አንተ ነው የምታወራው አሁን እኔ አሁንም ጭምር ማለት ነው ያስገባኝ ብዬ ነው ልትሰማኝ አይደል? እኔ ለስማህ ግባ አላልኩም። እኔ የምሰማው የማዳምጠው ሰው በትክክል ነገራቶች ገብቶት የሚያወራኝ ሰው ነው። እሺ አሁን ምን ገባህ? አሁን ካወራሁት ምንድን ነው የገባህ? እስኪ ንገረኝ። ከዛ በኋላ ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ የገባኝ ልንገርህ። አንደኛ ያወራሁትን የደገምከው ያመጣው ካርታ አንተ የተቀመጥክበት መሬት ነው። ሰማዩ ምንድነው? የገባህን ንገረኝ። ኧረ ፑቲን የገባህን የጠየኩ። እሺ ምንድነው የገባህ? ያወራሁትን ስላወራ አዲስ ነገር አላወራም እኮ። ምን ገባህ? አሁን እሱን ነው የምናየው። ምን ገባህ? ይሄን ንገረኝና ከዛ ያወራኸውን ያወራሁት ወይስ እኮ ምን እኮ ምን እሺ ልንገርህ። መጠቅለያው ልንገርህ። እሺ መጨረሻ ላይ አውርተህ ያልከው ነገር ምንድነው? ከዛ በኋላ ያሉ 7ቱ ሰማያት ናቸው። 7ቱ ሰማያት ደግሞ ፍጥረታት ናቸው። በዛ ፍጥረታት ውስጥ ደግሞ አላህ በዛቱ በአካሉ የለም። ስለዚህ እኔ ያልኩት እሱን ነው። ነገር ግን እነዚህ ፍጥረታት ከጊዜ በኋላ የመጡ ስለሆኑ አላህ በእነዚህ ፍጥረታት ባልነበሩበት ሁኔታ ውስጥ አላህ ነበረ ወይ ነው የኔ ጥያቄ። ምክንያቱም አሁን ያለው አላህ በእነዚህ ፍጥረታት ውስጥ የለም። ከአርሽ በላይ ነው ያለው በዛቱ ማለት ነው። ጥያቄ ምን ጠየቅ ነው? ምን ገባ ነው? ምን ያውቀዋል? እኔ እኮ ኧረ ባትሪ አንደኛ ምን የተለየ ነገር ተነገረኝ ነው ያልኩት። ከዛ በኋላ አንተ ከተናገርከው የተረዳሁት ይሄን ነው። የኔ ጥያቄ ደግሞ ይሄን ነው እንኳን ይባላል እኮ በስርዓት ሲወራ ማለት ነው። ረጅም ሰዓት እኮ ነው ዝም ብሎ ጊዜ እያጠፋብን ያለው። አዎ ትክክል ነህ። እኔ ያህል ምን ይተረፍበታል በእንደዚህ አይነት ነገር ግን ወላሂ ምልህ አስረዳው ምን ገባ እንኳን ለሚለው ነገር መልስ መስጠት ካልቻለ ምን ትርጉም አለው? እንጂ የተናገርኩን አንደርስታንድ ያደረኩት ይሄን ነው። ነገር ግን ከዚህ አንደርስታንድ ካደረኩት ነገር ላይ ይሄ አልገባኝም ወይም ደግሞ እኔ የጠየቅኩን ትተህ ሌላ እንደዚህ ብለን ያስረዳኛል። የወግ እኮ ነው እንዴ? ምን ጉድ ነው? አፎን አረ እንኳን ገባ አፎን የሚያስብል ነገር የለም። ሰላም አለይኩም ጃርሽ ቆይ እሺ ልጅ ያለው ምናምን ቆይ ጃን ሰላም ለበለው ጃለ አለን አልሐምዱሊላህ ሰላም
አለ ምን ነው የጠፋው? ትናንትም እየጠየኩ ነበር። አይ ትናንት ነው የጠየኩ፣ መቼ ነው የጠየኩ? ብቻ ጠይቄ ነበር። ትናንት ተገናኝተን ነበር አንግር ይሁን ጃጋ አትጥፋ። ረጅም ጊዜ ሆነ አይቼህ ምናምን አላውቅም። ታችም ላይም አላየህም አልነበርኩም። መርሃባሽ አብሽር። እኔ ያልኩትን ነው እኮ የደገው። ስለዚህ አንተ ያልከው ነው የጠፋህ ማለት ነው ፑቲን። እኔ ያልኩት ሳይሆን የጠፋህ አንተ ያልከው ነው። እሺ ልጅ ያለው ሰላም ነው። እሺ አሁን አንተ ያወራው ነገር ነው በመሰረቱ። ቆይ አረ ልጅ ያለው ቆይ አንዴ እንተዋወቅ መጀመሪያ። እሺ ሰላም እንዴት ነህ ልጅ ያለው? ሰላም ነው አለው። ሰላም ነው። ከየት ቤተ እምነት ነህ? ሐሳብ አይ ችግር የለውም። እሺ ወንጌል አማኝ። እሺ ምንድነው ሐሳብህን አሁን መግለጽ ትችላለህ? አይ እኔ አሁን አወራችሁት ሐሳብ ምንም ስላልገባኝ አቡና የሚለው ገብቶኛል። እሱ ያልገባው እሱ የገባውን እስቲ እንዲያስረዳኝ ፈልጋለሁ። አንተን ሳይሆን እሱ እዚህ ያለው እኔ ቤት ነውና ሰው አይደለም የምትመርጠው። ካልገባህ እንደገባው ነገር ስለሆነ ነው። አዎ ጥሩ አይቶታል። አክቹሊ እሱ ብቻ አይደለም ሙስሊሞች በጠቅላላ ገብቷቸዋል። አሁን አንተ ግን እኔ የምጠይቅህ ምንድነው ያልገባህ ፖይንት ምን ላይ ያለው ነው? እሱን ንገረኝና ከዛ በኋላ ጀነራል አሁን ምንም እስቲ ከመጀመሪያው እንዴት አሁን አላህ ከአርሽ በላይ ነው የሚለውን እስቲ አሁን እኔን አስረዳኝ። እስቲ እንዴት እንዳስረዳው አልገባኝም። እኔ ሲጀመር መሬትንም አንደርስታንዲንግ አላረግናት ይሁን እንዴት እንደሆነ አላውቅም። እስቲ አስረዳኝ ከመጀመሪያው። እግዚአብሔር ፍጥረታትን ሲፈጥር ከሱ ውስጥ ነው የፈጠረው ወይስ ከሱ ውጭ ነው ፍጥረታትን የፈጠረ? ልጅ ያለው ልጅ አታደርገሽ። አይ እንትን ነው እንዳረብሽ ብዬ ነው። ችግር የለውም። ተረጋግተህ እስካወራህ ድረስ አትረብሸኝም፣ ማንንም አትረብሽም። እግዚአብሔር ፍጥረታትን ሲፈጥር ፍጥረታቱን የፈጠረው ከሱ ማንነት ውስጥ ነው የፈጠረው ወይስ ከሱ ውጭ ነው የፈጠረው? የዚህን አንደርስታንዲንግ የለኝም። ለምሳሌ አሁን ይሄ የሰው ስራ ነው አይደል? ይሄ አሁን ዳቲዛ ይሄን የፈጠረው ሰውዬ ይሄንን ዕቃ የፈጠረው የራሱ አካል የራሱ ሰውነት ውስጥ የራሱ ማንነት ውስጥ ነው የፈጠረው ወይስ ከሱ ውጭ ነው የፈጠረው? ይሄን እንትን ጥያቄው እንትን አልገባልኝ በደንብ ግልጽ እንዲሆንልኝ ይቅርታ። ግን እሺ፣ ስለዚህ አማርኛ ላይ ነው ማለት ነው እየተቸገርን ያለ ነው። ለማቅለል ልሞክር። ለማንኛውም አላህ Subhanahu Wa Ta'ala ፍጥረታትን ሲፈጥር ወይም አምላክ ፍጥረታትን ሲፈጥር ፍጥረታት ውስጥ ሆኖ ሳይሆን ከፍጥረታት ውጭ ሆኖ ነው የፈጠረው። ዓለም አለ። ዓለምን ክሬት ያደረገው እሱ ውስጥ አድርጎትም አይደለም ዓለምንም እሱም ደግሞ ከዓለም ውስጥ ገብቶ አይደለም የፈጠረው። ኤግዚስት ስለማያደርግ ኦሬዲ ከዓለም ውስጥ ገብቶ ነው የፈጠረው ልንል አንችልም። ከሱ ውስጥም ደግሞ አይደለም ዓለምን የፈጠረው። ስለዚህ ፈጣሪ አለ፣ ዓለም ፍጡር የሆነው ዓለም አለ ነው። ይህ ፈጣሪ ዓለማት ውስጥ አይደለም ያለው። ሲፈጥር ጀምሮ ከዓለማት ውጭ ነው የፈጠረው። ኤግዚስት አያደርግም የነበር ዓለም። ምናልባት አሁን አንደርስታንዲንግ አድርጌ ያለው እሺ፣ ይሄንን ከቁርአን ማብራሪያ ያስጠኝ። ይሄንን ሐሳብ ያወራኝ ከቁርአን ማብራሪያ ያስጠኝ። እሱን ነው አሁን እያልን ያለ ነው። ስለዚህ ይሄ ሐሳብ ከገባህ መጀመሪያ ሐሳቦችን እንረዳና ከዛ በኋላ አሁን አርህማኑ አለል አርሽ استوى የሚለው ይሄ አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ አለ ወይም ደግሞ ከአርሽ በላይ ሆነ ወይም ከአርሽ ውጭ ወይም ከፍጥረታት ውጭ የምንለው ሐሳብ አጭር ይሆናል፣ ይቀላል። ምንድነው ይሄ ነገር ሲባል አርሽ ፍጥረት ነው። ከአርሽ ደግሞ አርሽ ትልቁ ፍጥረት ነው። ከዛ ውጪ ደግሞ ትንንሾች ፍጥረቶች የሚባሉት ከአርሽ በታች ተብለው የሚጠሩት እና ዓለማት፣ ፀሐይ፣ ጨረቃ እነዚህ ሁሉ ፍጥረቶች ናቸው። ከነዚህ ሁሉ ፍጥረቶች ውጪ ያለው ትልቁና ግዙፉ ፍጥረት አርሽ ነው። አላህ Subhanahu Wa Ta'ala አርሽም ላይ ራሱ አይደለም እዛም ውጪ ነው እያለን ነው። ተረዳኸው? አሁን አንደርስታንዲንግ አድርጌያለሁ። ስለዚህ አላህ አርሽ ሲያደርገው ሲፈጥረው እዛ ውስጥ ሆኖ ሳይሆን በሆነ ሚንስ በቃ ተፈጥረዋል ነው። እነዛ ተፈጥረዋል። ከፈጠራቸውም በኋላ ማንነቱን ቀይሮ እዛ ውስጥ አልገባም። ገባ? ከፈጠራቸውም በፊት ከፈጠራቸውም በኋላ የተለየ ነገር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለው ነው የተናገሩት? አላህ ነበር ሐዲስ ላይ ሳይሆን ቁርአን ላይ ብታረግልኝ ደስ ይለኝ ነበር። በቁርአን ታምናለህ ልጅ ያለው? አይ ከቁርአን ቢሆን ማስረጃው ደስ ይለኛል። ቢኮዝ በቁርአን ታምናለህ ወይ?
ማስረጃውን ከዛ ብታረግልኝ ሞር ተቀባይነት አደርገዋለሁ ስለምልህ እኮ ገባኝ እኮ በቁርአን ታምናለህ? አጭር አላምንም እኮ ነው የሚባለው። ወይ አምናለሁ ወይ አላምንም፣ ዴፊኒትሊ አልቀበለውም። በቃ ስለዚህ እየጠየከኝ ያለው እኔ ስለማምንበት መጽሐፍ ነው አይደል? አንተ ስለምታምንበት አይደለም አይደል? እኔ የሆነ የሚስ አንደርስታንዲንግ ችግር አለብኝ መሰለኝ እዚህ ጋር። ቁርአን ማለት ሐዲሱን የሚያበራራው ነው ያው በሰዎች የሆነ የሰዎች አይደለም። በቃ ሁሉም ቁርአን ነው። ኦኬ ተፍሲር መስሎህ ነው እንደዛ መሰለኝ። አይደለም ተፍሲር ማለት ማብራሪያ ነው። ሐዲስና ቁርአን ለኛ ሁለቱም ራእይ ናቸው። ልዩነታቸው ምንድነው? ቁርአን ማለት አላህ Subhanahu Wa Ta'ala ቃል በቃል የተናገረው ነው። ሐዲስ ምንለው ደግሞ ወደ ነብያችን ሰለላሁ ዐለይሂ ወሰለም የወረደ ሪቪሌሽን ሆኖ ነብያችን ወይ በተግባር ያሳዩት ነው ወይ በንግግር የገለጹት ነው ወይም ደግሞ ሰውን የከለከሉትና የፈቀዱት ነገር ነው። ገባ? እነዚህ ሁለቱም ነገራቶች ለኛ ሪቪሌሽን ናቸው፣ ግልጠተ መለኮት ናቸው፣ እንቀበላቸዋለን። ኦኬ ለሁለቱም ደግሞ ለመቀበል መስፈርቶች አሉ። ኦኬ እሺ ቁርአን ያላቃሉ አው የአላህ ቃል ነው። የአላህ ቃል ነው ማለት ንግግሩም አሁን እሺ ወደ ሌላ ሐሳብ ልንገባ አይ ቲንክ እሱን ሁለተኛ ጥያቄ እሱ ሳይሆን በደንብ ፕሩፍ እንድታረግልኝ ነው። አው ቁርአን ላይ ማስረጃ ስላልከኝ የአላህ ቃል ነው። እሱን እንደ ሁለተኛ እንውሰደው። ስለዚህ ቁርአን ላይ ስንወስድ ሱረቱ ጧሃ ላይ ምዕራፍ 20 ላይ ቁጥር አይ ቲንክ 5 ላይ አርህማን ቅድም ያልከው አረብኛ ቃል እዛ ላይ አርህማኑ አለል አርሽ ኢስተዋ እርሱ አርህማን ነው፣ እርሱ አላህ ነው፣ ከአርሹ በላይ ከፍ አለ። ወይም ደግሞ ከአርሽ በላይ ማለት ፍጥረት የለም፣ ጊዜ የለም፣ ቦታ ምንላቸው እነዚህ ፍጥረት የሆኑ በአጠቃላይ የሉም። ሰው ከፍጥረት ውጭ ነው። ነብያችን ሰለላሁ ዐለይሂ ወሰለም ደግሞ እንደዚህ የሚሉ አንቀጾች 7 አንቀጾች አሉ። ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ከዚህ ይህንን ነገር ሰፋ አድርገው ሲያብራሩት አላህ ነበረ፣ ከአላህ ጋራ ማንም አልነበረም፣ ምንም ነገር አልነበረም፣ ፍጥረታትንም ከፈጠረ በኋላ ከፍጥረታት በፊት እንደነበረው ነው ያለ ብለው ገልጸዋል። ስለዚህ ማለትም ማለት ነው ቁርአኑንም ያገኘነው በሳቸው ነው፣ የሳቸው ተማሪዎች ነን። በቃ ባጭሩኛ የሳቸው ተከታዮች ነን። ስለዚህ ምን መሰለ ይሄ ኢስላማዊ አስተምህሮ ነው። አሁን ሰው አላህ ከአርሽ በላይ ነው ሲባል አርሽ ላይ ነው የተባለ ይመስላል። አርሽ ላይ ማለት እኔ አሁን ምድር ላይ እንዳለሁት ነው። እንደዚህ አይደል? እኛ እንደዚህ ብለን አናምንም። ከአርሽ በላይ ሲባል ግን አሁን ከምድር በላይ ካልኩ ምድር ላይ አይደለም ማለት ነው ሰውየው። ገባ? የሆነ ሰው ከምድር በላይ ነው ካልኩ አስተምሮ ስለማላቀው ነው የምጠይቀው። የእናንተን አስተምሮ በመሰረቱ እኔ የምቀበለው በራሴ የሆነ አይዲዮሎጂ ነው የምቀበለው። ገብቷል? እሱ ያንተ አስተምሮት ነው። ያንተን አስተምሮት ስለኔ እኮ ነው እየጠየቀኝ ያለው አይደል? ልጅ ያለው ትክክል። እሺ ሁለተኛ ደግሞ ጥያቄ ላይ ይሄ ገብቶኛል፣ ተረድቻለሁ በሚለው እንያዘው። ቁርአን ያላህ ቃል ነው። ኦኬ አዎ የአላህ ቃል ነው። ያላህ ቃል ፍጡር ነው አይደለም? በጣም ጥሩ። እሺ እቺ ነገር ፍጡር ነው አይደለም ስለ ምን ተረዳ? አይደለም ማለት ለተርጉምልህ ለምሳሌ አሁን ከኔ የሚወጣ ቃል የፍጡር ቃል ነው የሚባለው። ለምሳሌ እኔ አሁን አንተ ምን አልከኝ? ቆይ አንዴ እሱን ተው። እኔ አሁን እያልኩ ያለሁት ቁርአን ፍጡር ነው አልከኝ። አይደለም አልኩ። አይደለም ስልህ ምን ተረዳ? ተረድቻለሁ። ፍጡር አይደለም ማለት ያው ራሱ ነው ቃሉ ራሱ ነው አላህ ማለት አይደለም። ለዛ ነው ምን ተረዳ ያልኩ አይደለም። እኔ ተረዳሁት። ለዛ ነው ምን ተረዳ። ሌላ ነገር አለ አስረዳኝ። እሺ በዚህ ጉዳይ አዎ ለምሳሌ ቀለል ያለ ምሳሌ ልስጥህ። ዶማ ታውቃለህ? ዶማ ማለት መቆፈሪያ ማለት ነው። እሺ አዎ አንተ ዶማ ይዘህ ትቆፍራለህ አይደል? ዶማ ይዤ እቆፍራለሁ። አዎ የሚቆፈር ደግሞ መሬት አለ። ትክክል። ዶማው ቆፋሪ ነው ወይስ ተቆፋሪ ነው? ዶማማ እንትን ነው ያን መሬቱን የሚቆፍረው ዶማው ነው። ተቆፋሪው መሬቱ ነው፣ ቆፋሪው ዶማ ነው። አይደለም ዶማው መቆፈሪያ ነው። ቆፋሪው አንተ ነህ፣ ተቆፋሪው መሬት ነው። ቆፋሪው አንተ ነህ፣ ተቆፋሪው መሬት ነው። ዶማው ደግሞ መቆፈሪያ ነው። እሺ ስለዚህ ምንድነው ከሁለቱ ኦፕሽኖች ውጪ ነው። ቆፋሪም አይደለም፣ ተቆፋሪም አይደለም፣ መቆፈሪያ ነው። ወደ ፈጣሪ ቃል ስንመጣ የአላህ Subhanahu Wa Ta'ala ቃል በሁለት አይነት አንደርስታንዲንግ አለ ይሄንን ሐሳብ። እሺ በዚሁ ሐሳብ ነው ማስረዳት። እሱ ነው ማስረዳት። አዎ የአላህ ቃል ፈጣሪም አይደለም፣ ፍጡርም አይደለም፣ መፍጠሪያ ነው። ልጅ ያለው ተረዳኝ?
አላደረኩም። ይሄንን አልስማማም። ኖ ተስማማህ ወይስ አልተስማማህ ያልጠየቁም ሐሳቤ ገባህ ወይ ተረድተው አለመቀበል ትችላለህ። ስለ ሎጂካሊ እየጠየቅኩ አይደለም፣ እኔ ስለ እምነቴ ነው እያወራሁ ያለሁት። አሁን የኔ ሐሳብ ገብቶሃል ወይስ አልገባህም ነው እንጂ አንተን ሐሳቤ ተስማምቶሃል ወይስ አልተስማማም ብዬ አልጠየቅኩም። አለመስማማትማ መብትህ እኮ ነው። አንተ እኮ የራስህ ሐሳብ ያለ ሰው ነህ። ስለዚህ አትስማማም ግን ገብቶሃል፣ ሐሳቤ ያልኩህ ነገር ገብቶሃል። እሺ ካልገባ ወደ አንተ ልምጣ። ያንተ ቃል አንተ ነው ወይስ አይደለም? ልጅ ያለው ያንተ ቃል አሁን አንተ እያወራኸኝ ነው አይደል? ቃልህ አንተ ነህ፣ ቃልህ አንተ ነህ። ትክክል አይደለም? ያንተ ነው፣ አንተ አይደለም። ልጅ ያለው ሚውት አታድርግሽ። ልጅ ያለው ልጅ ያለው አለ። የኔ ድምጽ ይሰማቸዋል ሰዎች? ከታች አሳውቁኝ እስኪ። መርሃባሽ እንትን ነው እኮ ሐሳባቸውን የሆነ በጣም አክብደው ያዩታልና ሁሉ ነገር ሁለት አይነት ኦፕሽን ብቻ ያለው ይመስላቸዋል። ከዛ አንፃር ነው ሎጂካል ትክክል አይደለም የሚመጣው። ይቅርታሽ አንድ ስራ እየሰራው ስለሆነ 30 ሰከንድ ስጠኝ። ደርሰና ችግር የለውም። ስለዚህ አሁን ሎጂካሊ አለ ሎጂካሊ አያስኬድም አለ መጀመሪያ ያወራው ነገር ማለት ነው። ስለዚህ እሱ ጋር ያለው ምንድነው ሁለት ኦፕሽን ነው። ለምሳሌ ልክ የመቆፈሪያውን ታሪክም ብናነሳ ማለት ነው የዶማውን ታሪክ ዶማው ቆፋሪም ተቆፋሪም ሳይሆን መቆፈሪያ ነው። ቆፋሪው ሰው ነው፣ ተቆፋሪው መሬት ነው። ያ ሰው በዶማ ነው መሬቱን የሚቆፍረው። ኦኬ። ስለዚህ ዶማው ኢንስትሩመንት ነው፣ መገልገያ ማለት ነው፣ መሳሪያው ነው። የማን የቆፋሪው ሰውዬ መሳሪያው ነው። ዶማው ራሱን ችሎ ቆፋሪ አይደለም። ወደ ፈጣሪ ቃል አላህ Subhanahu Wa Ta'ala ነገራቶችን ወደሚፈጥርበት ቃል ስንመጣ ያ ቃሉ የሱ ትዕዛዛዊ ቃል ይባላል። እቺን ነገር ከሱ ጋር አወራዋለሁ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ምን ያርጉ ብለህ ነው? የሚፈጠር ቃል ኑሮባቸው ነው እኮ አሁን እኮ የቸገራቸው። ተመለስክ ልጅ ያለው? እሺ ልጅ ተመለስክ? እሺ ልጅ የሆነ ስም ነገረኝ። አሁን እሱን ሁሉ ከማንማ ሮያል እሺ ሮያል አሁን ስንግባባ ማለት ነው በአጭሩ ልንገርህ። እስኪ ሚውት አድርግ ሮያል። ሚውትን አንሳው። አየህ አሁን ይሄ የተናገርኩት ትዕዛዛዊ ቃል ይባላል። በአጭሩ እንድትረዳው ነው። ትዕዛዛዊ ቃል ማለት የኔ ቃል ሂዶ አይደለም አንተን ሚውት ያደረገ። በእኔ ትዕዛዝ አማካኝነት አንተ ሚውት አድርገሃል። ይሄ ቃሌ አንተን ሚውት እንድታደርግ የኔ እማዝበት ኢንስትሩመንቴ ነው፣ መሳሪያዬ ማለት ነው። ገባ? አሁን ሚውት አድርግ ስልህ ቃሌ አይደለም ሂዶ ሚውት ያደረገው። ሚውት ያደረግከው አንተ ነህ። እኔ ግን በቃሌ አንተን አዘዝኩ። አላህ Subhanahu Wa Ta'ala ትዕዛዛዊ ቃል የሚባላል። ትዕዛዛዊ ቃል አለው ማለት ምን ማለት ነው? ይሄ የሰው ልጆች ቃል ልጅ ያለው ቃል አንዴ። እሺ ትዕዛዛዊ ቃል ማለት ምን ማለት ነው? አላህ Subhanahu Wa Ta'ala የሆነን ነገር ሁን ሲል ሁን የሚለው ቃል ሂዶ አይደለም ያንን የሚሰራው ያንን የሚያደርገው። ሁን በሚለው ቃል አማካኝነት ያ ነገር ይሆናል ነው። ለምን? አዛዡ አላህ ስለሆነ። ቃሉ ምንድነው ሲባል ትዕዛዙ ወይም ማዘዣው ነው። ገባ? ስለዚህ አሁን ቃል ምንድነው? ድርጊት ፈጻሚም አስፈጻሚም ምንድነው የሚባለው? ድርጊት ተወውስ የኛው አማርኛ እንደው በጣም ይከብዳል። ግን ቀለል ላደርግልህና አሁን ወደ መቆፈሪያው ስትመለስ ወደ ፈጣሪ ቃል ስንመጣ የአላህ Subhanahu Wa Ta'ala ትዕዛዛዊ ቃልም በተመለከተ ከሆነ የምናወራው ስለ ቁርአን አይደለም። ዓለማትን ስለፈጠረበት ቃል ነው እያወራን ያለነው። እኔ አሁን ሚውት አድርግ ያልኩህና አሁን የምናገረው ንግግር ሁለቱ የተለያየ ነው። ይሄኛው ትዕዛዝ የለውም። ሚውት አድርግ የሚለው ግን ትዕዛዛዊ ቃል ነው። የአላህ Subhanahu Wa Ta'ala ትዕዛዛዊ ቃል የአላህ ምኑ ነው? መፍጠሪያው ነው።
ኦኬ ፈጣሪም አይደለም ፍጡርም አይደለም መፍጠሪያው ያአላህ ይሄ አሁን እንትን ነው አንደርስታንዲንግ እንዳታባዝ እንዳትለኝ ለምሳሌ ነው ወደ ቁርአን ልመጣልህ ነበር እሺ ቀጥልሽ አሁን አንተ ቃል አስቲዳኒ ሌላ ነገር አሁን ደግሞ ሌላ ትእዛዝ ስጠኝ ትእዛዝ ቃል ስጠኝ ተናገር የዛግን ነው ሰዎች ሪኩዌስት ላኩ እስኪ ክርስቲያኖች ካላችሁ ሪኩዌስት ላኩ እየሰማኸኝ ነው አሁን ተግባባን አይደል አዎ የዛግን ከየኛ ቃልና የሱ ቃል ልዩነት ይኖረዋል ማለት ነው ለምሳሌ አሁን አላህ ስለሆነ አላህን በመሰረቱ ስለማልቀበለው አልሰማውም እሺ ፍጡር ቃል ነው ወይስ የሰው ቃል ነው ቋንዴ አሁን አላህ ስሙኝ ሲል እሱ ስለማልቀበለው አልሰማውም ማለት አሁን ስለዛ አይደለም ያወራን ያለን ዳቲስ እኔ አሁን እኮ ስለሱ ቃል ነው ነገር አይደለም እኔ እናንተ አረቁ እንድታረግልኝ ገብቷል አይደል አንዴ ሮያል ቆይ አንዴ እሺ ቆይ እኮ እሱን እኔ እኮ እየነገርኩ ያለሁት እሱ ነው ዓለማትን ስለፈጠረበት ቃል ከሆነ የምታወራው አልኩ ቃሉ መፍጠሪያው ነው አልኩ ስለ ንግግሩ ስለ ቁርአን ከሆነ ደግሞ የምትናገረው የአላህ Subhanahu Wa Ta'ala ቃል ነው ያ ንግግሩ ነው ባህሪው ነው ብለን ነው የምናየው ስለዚህ አላህ በባህሪው ተናጋሪ ነው ተናጋሪ ስለሆነ ይናገራል ያ የሚናገረው ንግግሩ የሱ የባህሪው መገለጫው ነው እንጂ ያ ንግግሩ ፈጣሪም አይደለም ፍጡርም አይደለም ያንተ ቃል አንተ አይደለህም ያንተ ነው የአላህ ቃል የአላህ ነው እንጂ አላህ አይደለም አስረዳኝ ልዩነቱ የኛ ቃልና የሱን ቃል ልዩነቱን አስረዳኝ እግዚአብሔር ይሰማል እንዴ ልጅ ያለው በጣም ይሰማል መስሚያው ፍጡር ነው ፈጣሪ ነው የፈጣሪ መስማት ነው ያለው ወይንም ደግሞ ለሰማው አልጠየኩም መስሚያው ፍጡር ነው ወይስ ፈጣሪ ነው ያው ፈጣሪ ነው ስለዚህ እግዚአብሔር አለ አንድ መስሚያ የሚባል ደግሞ ፈጣሪ አለው ሌላ ፈጣሪ ማለት ነው እግዚአብሔር አሁን እንደዚህ አድርገህ ከገነጣጠልከው እግዚአብሔር ይመለከታል ሰዎችን ወይስ አይመለከትም ይመለከታል መመልከቻው ሰው ለመስማት ጆሮ ይፈልጋል ያው ስማኛ ሰው ለመስማት ጆሮ ይፈልጋል እኔ ሰው ጋር ሰው እንደዚህ ነው እኔ እንደዛ አላልኩም ሰው እንደዚህ ነው ሰው በምንድን ነው የሚሰማው እግዚአብሔር በምኑ ነው የሚሰማው ብዬ አልጠየቅኩም ያ ማለት እኮ እግዚአብሔር አላህ ይናገራል ስንል አላህ ቃል አለው ስንል አፍ አለው ጥርስ አለው ምላስ አለው እያልን አይደለም እንደዛ ያለህ ነገር የለም ፕሩቭ አድርግልኝ ነው አሁን እሱን ፕሩቭ አድርግልኝ ምኑን ነው ፕሩቭ ማድረግልህ ምን ቃል አለው ካልከኝ ያው ቃል ማለት ያው አሁን እኔም በመፈታው እግዚአብሔር ቃል አለው ስል ያ ቃሉ ራሱ እግዚአብሔር ነው ብዬ ነው ማምነው ምክንያቱም ያ የሚወጣው የእግዚአብሔር መስሚያ ማን ነው ሳይሆን የእግዚአብሔር መስሚያ ማን ነው ያው እግዚአብሔር ይሰማል ማለት እኛ ጋር ትክክለኛ የመጽሐፍ ቅዱስ አተረጓጎሙ መስሚያው እግዚአብሔር ነው ልንገራ እግዚአብሔር እኮ ጸሎትን መመለሱ ነው ይሰማል የተባለው እንጂ እኮ እንደኛ ጆሮ አለው ማለት አይደለም እኔ ስለ ጆሮ መቻወራው እግዚአብሔር ቃል አለው ሲባል አፍ አለው ያልከኝ ነው ላይክ አፍ አለው ጥርስ አለው ምላስ አለው እንደዛ ነው የምትለኝ ልጅ ያለው አሁን እየደከመኝ ነው ክርስቲያኖች ካላችሁ ሪኩዌስት ላኩሽ ክርስቲያኖች ካላችሁ ምናልባት መረዳት የምትችሉ ማለት ቀለል ያለ አማርኛ የሚገባችሁ ክርስቲያኖች ካላችሁ ሪኩዌስት አድርጉ ልጅ ያለው በእንደዚህ አይነት መንገድ አንቀጥልም እሺ ጊዜ በጣም ዌስት እያደረገ ነው ኦልሞስት 9 ሰዓት ነው እኔ አልገባኝም አለይና ወአለይኩም ጀማው እሺ በቃ ልጅ ያለው አልገባህም በቃ እስኪ ሌላ ጓ የሚላል ጓ ማለት ሰላም እንዴት ነህ ምስኪን ተመሰገነ ይሁን አሰብከኝ ጓ በላ አው ጓ እና የሆነ ውስጤ ላይ አለ ጓ የሚለው ነገር ግን የት እንደማውቅ ግራ ገባኝና እሱ ያሰብኩ ነው ድምጽህም ምናምን አዲስ አይደለም ይሁን እንዴት አለ አልহামዱሊላህ ከየት ቤተ እምነት ነው ኦርቶዶክስ ነኝ ኦርቶዶክስ ክርስቲያን ነኝ እሺ ያው ታይትል ተመችቶኝ ነበር ራሴ ያው እንድናወራ ነበር
እሺ ምንድነው ማውራት የፈለከውን ሐሳብ ነው? አው እኮ ሐሳቡን አንሳው። ኦኬ እሺ አይ ቲንክ የማን ይዘገያል ነው ወይስ ምንድነው የተደረብክብኝ? እሺ ለማንኛውም እዚህ ቃል የሚለው ጋር በተገናኘ ማለት ነው ያላህ የመፍጠሪያ ቃሉ ዘላለማዊ ነው አይደለ? መቼም ይሄን ታውቀዋለህ። የአላህ አትሪቢዩቶች ባህሪያቶቹ በጠቅላላ ዘላለማዊ ናቸው። አይ ቲንክ ቅድም ቁርአኑንና የመፍጠሪያ ቃሉን ሁለቱን ለይተህ ለመናገር ሞክረ ነበር መሰለኝ። የአላህ ትእዛዛዊ ቃል አለ፣ ንግግር አለ። ትእዛዛዊ ቃል ማለት ነገራቶችን የሚፈጥርበት የሚያስገኝበት መፍጠሪያው ነው። ንግግሩ ደግሞ ላይክ እንደማንኛውም ንግግር ነው። እንደማንኛውም ስለ እንደ ፍጡር አይነት ተመሳሳይ እንደዚህ ምናምን ያልኩ ሳይሆን ንግግሩ ንግግር ነው። ሁለቱም አትሪቢዩት ብለን መናገር እንችላለን፣ ግን ያላህ አትሪቢዩት ናቸው ብለን መናገር እንችላለን። ራቀ ድምጽህ ጓ ሁለቱም አይባልም። እኔ አንተን ሚውት አታድርግ ስለ በቃሌ ነው እያልኩ ያለሁት። እኔ አሁን የምናገረውም ደግሞ ቃሌ ነው። ሁለቱ የተለያየ ነው ወይ አይደለም? የተለያየ ድርጊት ነው ወይ የሚያደርገው ወይም ደግሞ የተለያየ ውጤት ይሰጣል? ያ የተለያየ ውጤት ሊሰጥ ይችላል። ለምሳሌ ትእዛዛዊ ቃል አይደለም አሁን እያወራሁ ያለሁት። ሚውት አታድርግ ስለ ግን ስለ ትእዛዛዊ ቃል ነው። የኔ በቃሌ መሰረት አንተን አዛለሁ ማለት ነው እንጂ የተለያየ ቃል አለ ወይም ሁለት የተለያየ አትሪቢዩት አለው እዛ ብለን አናምንም። የተለያየ ሳይሆን ስለዛ ችግር የለውም። ቁርአኑ ራሱ ትእዛዝ አይደለም እንዴ? ማለት ትእዛዝ የለበትም ውስጡ ላይ አላህ ነገራቶችን ስለፈጠረበት ነገር ነው እያወራን ያለ ነው። ሜቢ ሰምተህ ከሆነ ማለት ነው። እሺ ያላህ አትሪቢዩት ነው ቁርአን ወይም ያላህ ቃል ማለት ነው አይደለም? አዎ ያላህ ቃል ነው። እሺ ያላህ አትሪቢዩት የሆነው ያላህ ቃል አላህ ነው ወይስ ደግሞ ያላህ ቃል? ያላህ ነው። አትሪቢዩቶቹ በሙሉ ያላህ ናቸው። አላህ ነው። አልሰማኸኝም? ያላህ ነው አልኩ። ያንተ ቃል ጓ ነው ወይስ የጓ ነው? ያላህ ቃል ነው። ይሄን ቃል የመሳሰልከው ፒኬ እሱን አንድ አይነት ጥያቄ ነው። አሁን ያመሳሰልኩት አይደለም። አንድ አይነት ጥያቄ አንድ አይነት ምላሽ ስላለው ያለውን አንድ አይነት ምላሽ የገለጽኩልህ ነው። እንዲገባህ ከሆነ የፈለከው ያንተ ቃል ብዬ ሳስረዳ አንተ እንድትረዳው ነው እያነሳሁልህ ያለሁት። ስለዚህ ጓ ሳይሆን ቃልህ የጓ ነው የሚባለው። የአላህ Subhanahu Wa Ta'ala አትሪቢዩቶቹም አጠቃላይ እንደዛ ናቸው፣ የአላህ ናቸው። አዛኝነቱ አላህ ነው አንልም። ራሱን ችሎ አካል ሰጠን የአላህ አዛኝነት አላህ ነው ወይም ፈጣሪ ነው አንልም። አዛኝነቱ የሱ ባህሪ ነው፣ አትሪቢዩቱ ነው። ታሮሺ ያላህ አትሪቢዩት የሆነው ያላህ ቃል ወይም ቁርአኑ ካላህ የተለየ እኔነት ሊኖረው ይችላል ወይ ነው ጥያቄ። ፐርሰን እያደረግክ እኮ ነው። የአላህ ነው እያልኩ አንተ ወደ ፐርሰን ወሰድከው። ፐርሰን አይደለም የአላህ ቃል። እኔ ማለት ይችላል አይችልም ማለት ነው። ፐርሰን አይደለም እኔ ሴንስ እኔ ማለት ወይም አንተ መባል የሚችል አይደለም ማለት ነው። አሁን ስለኛ አሁን ላይ ስላለው የፐርሰን ዲፊኒሽን ከሆነ እየጠየቀኝ ያለው የራሱ ዕውቀት፣ ስሜት፣ ፈቃድ ያለው እኔነት ያለው ማን ተብሎ የሚጠየቅ እኔ ብሎ የሚናገር እና ዕውቀት፣ ስሜት፣ ፈቃድ ያለው ይሄ ፐርሰን እንለዋለን። እያወራን ያለ ነው አሁን እዚህ ላይ ስለሆነ ማለት ነው። ግን ከዛ ውጭ ግን እኔ ብሎ የሚናገር በጠቅላላ ፐርሰን ነው ወይ እያልከኝ ከሆነ ለምሳሌ ድንጋይን አላህ Subhanahu Wa Ta'ala አህያ ለምሳሌ ተናግራለች መጽሐፍ ቅዱስ ላይ እንደውም ባለው ነገር ላወራ ፍጥረታት ተናግረው እናያለን ድንጋይም ጭምር ማለት ነው። እነዛ ሲናገሩ ወይ እኔ ብለው ካወሩ ኦኬ የሆነ ማንነት አላቸው እንደዛ ብለን አንወስደውም። አላህ Subhanahu Wa Ta'ala ግን በእነሱ ላይ እኛን ያናግረናል ወይም ደግሞ እነዛን አካላቶች እንዲናገሩ ያደርጋቸዋል። ፐርሰን ይሆናሉ ማለት ግን አይደለም። ለምሳሌ ምንም ማይጨበጥ ማይዳሰስ ምናምን ነገር ጾምን ብንወስድ ሰደቃም ብንወስድ ሰደቃ ማለት ምን ሰጠው ገንዘብ ነው። ጾምም ማለት ደግሞ ምን ጾመው አሁን ረመዳን ላይ ስለሆነ ጾምን ብንወስድ አሁን ለምሳሌ አላህ Subhanahu Wa Ta'ala ጾምን እንዲመሰክር ያደርገዋል። ያ ማለት ግን ጾም ራሱን የቻለ ፐርሰን ይኖረዋል ማንነት ይኖረዋል ምናምን አይደለም። ግን እነዚህ ሁሉ
ያ አሁን እንደሆነ የጠቀስካቸው ለምሳሌ ድንጋይ ምናምን ያልካቸው እሺ አንዴ ቅድም ላይ ብለሳረት ነው። እሺ ትቆያለህ ወይ? እቆያለሁ ኢንሻአላህ እስከ 11 ሰዓት ምናምን እቆያለሁ። አብርሃም ማለት ግን ትርጉሙን ታውቀዋለህ ወይ? አውቀዋለሁ። የንጉስ ልጅ በሰላም ነው። እኔ እኮ ቃል አክባሪ ሰው ስላልሆንኩ ብዙ አትጨናነቁሽ። ዛሬ የሆነ ነገር አደርጋለሁ ካልኩ ነገ ስለማላደርገው ጠዋት ተከፍታለሁ ካልኩ በቁም ነገር አትውሰዱት። ያው በርግጥ የሆኑ ነገሮች ስለነበሩ ጠዋት መክፈት ምናምን ነገር እንደዛ አልቻልኩም፣ አልተመቸኝም ነበረ። አልነበርኩም አክቹሊ ዩቲዩቡንም ጃ ነበር ማኔጅ የሚያደርገው እና ከዛ አንፃር ነው። ምን ማለት ነው? ኦኬ ርስ ምንም ማለት ቢሆን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከይፈ ሐሉ? ሩዝ ጋር ነው ምናምን የሚለውን አካውንት እስኪ ሚውት አድርጉተኝ። ፒቲ ማን የሚለው ሩዝ ጋር ነው ምናምን የት ነው? እኔ እየታየኝ አይደለም። 1 2 3 ወደ 6ኛ 7ኛ ረጅም ኮሜንት የሚጽፍ ሚውት ተደረገ። በቃ ሰላም አለይኩም። ሞዴሬተሮች ባይዘው እኔ ለመቀየር እገደዳለሁ። እኔ ትንሽ አልቃሻ ምናምን ሞዴሬተሮች ስላሉኝ ነው እንጂ እኔ እኮ እነቅላችኋለሁ። ወላሂ የሆነ ሰዓት ሞዴሬተር አንስቼ ቤት አይመጡ እኔ ጋር የሚሰሩ ስራ የለ ምንም በቃ አለ አይደል 30 ሞልቶ እኔ እጨናነቃለሁ። ከዛ አንስቼ ምናምን በውስጥ ቴክስት ላኩልኝ። ትልቅ የሚባሉት ሁሉ ችግር አለባቸው ሞዴሬተርነት ለምን ያ ነገር ለምን እንደሚያጓጓቸው አላውቅም። እና እንዴት ሞዴሬተሪን ታነሳለህ ምናምን ተባልኩ። እውነት ነው እንዴ? ሸዳው ደርሶን አይደለም። እኔ ግን አላልኩም እኮ የኔን አንስታ ያንተን አነሳው እንዴ? ቆየ እንዴ? ሰጥቼ ግን ነበር። ኧረ ዋላህ ቆይ እስኪ ቼክ አድርገዋለሁ። ወላሂ አላውቅም። ዋና መሰራቱ ነው። አንዱ አልቃሽ አርሶ ነበር ማለት ነው እኮ እርሶ ነበሩ ማለት ነው። አንዱ አልቃሽ አይ በጭራሽ። እንዴት ነው? ያሳዝናል። እንዴት ነው እርሶ ጋር? እኔ ደህና ነኝ አልሐምዱሊላህ። አፊያም ደህና ናት። ዘንድሮ ሰሞኑን አግብታለች እየተባለ ነበር። ሰምተሃል እንዴ? አንተ ታገባ ታስበህ ነበር? ኧረ እኔ ምን በወጣኝ። ታዲያ ምንድን ነው? አይ እንደው ሀሜት ነበር። ታዳምጣለህ? ለምን አልጨነቅም? ለምን እኔ ለአፊያ ያልተጨነቅኩ ለጣፊያ አልጨነቅ? ለምን ልጨነቅ ታዲያ? አሉ ግን ወገኖቻችን በአላህ አየው ከታች አለ እኮ ሽኮኮ አድርገዋል።